ይጠራቸዋል። ለዮሐንስ በጣም ተወዳጅ እንደነበሩ ግልጥ ነው። የሚወዳቸው ወዳጆች ናቸውና ወዳጆች ሆይ ይላቸዋል። ለእግዚአብሔር ተወዳጅ ለዮሐንስ ተወዳጅ ከሆኑ ለእግዚአብሔርማ ምን ያህል ተወዳጅ ሊሆኑ እንደሚችሉ ማሰብ ትችላላችሁ። ጳውሎስ ለፊሊሞና ደብዳቤ ሲጽፍለት እንደዚህ ብሎ ተናግሯል። ለኔ ተወዳጅ ወንድም ከሆነ ላንተማ በስጋውም በጌታም ዘንድ የበለጠ ተወዳጅ አይሆን አለው። ስለ አናሲሞስ ሲናገር ማለት ነው። ስለዚህ እነዚህ ወገኖች ለዮሐንስ ተወዳጅ ውድ የሚባሉ ከሆነ በእግዚአብሔር ዘንድማ ፍቅር በሆነው በእግዚአብሔር ዘንድ ከኛ ይልቅ ልቡ ትልቅ ነው በተባለው በእግዚአብሔር ከልባችን ይልቅ ሁሉን ያውቃል በተባለው በእግዚአብሔር ምን ያህል እንደሚወደዱ ልታስቡ ትችላላችሁ ማለት ነው። ባለፈው ሳምንት አንድ ነገር ተነጋግረናል። ልባችን በሚፈርድብን ጊዜ፣ ልባችን በሚኮንነን ጊዜ፣ ያደረግነውን ነገር ትክክል አይደላችሁም በሚለን ሰዓት ላይ የልባችን ችሎት የልባችን ዳኛ በእኛ ላይ በተነሳብን ጊዜ ማድረግ ያለብን ነገር ምንድነው ተባባልን። ወደ ላይኛው ችሎት ደግሞ ይግባኝ እንላለን። ልባችንን በጌታ ፊት እናስቀምጣለን። ምክንያቱም ከልባችን ንቅሱ ታላቅ ነውና። እኛ በራሳችን ላይ የፈረድነው በመናቀው ተነስተን ነው። ከኛ በላይ ደግሞ እኛን የሚያቀማን ነው እግዚአብሔር ነውና እርሱ ሁሉን ስለሚያውቅ ልባችንን በፊቱ እናሳርፋለን ይላል እግዚአብሔር ቃል። ዛሬ ደግሞ ከዛ ይቀጥልና ዮሐንስ ልባችንስ ባይፈርድብን ደግሞ ብሎ ይቀጥላል። በጣም ደግሞ ወደ ተሻለ ነገር ደግሞ ያመጣናል። ልባችንስ ባይፈርድብን በእግዚአብሔር ዘንድ ድፍረት ይኖረናል ብሎ ያስቀምጣል። ባለፈው ሳምንትም እንዳልነው ልባችን የሚባለው ቃል our conscious ወይ ደግሞ ህሊናችን ተብሎ ሊተረጎም የሚገባው ሐሳብ እንደሆነ እንመለከታለን። ህሊናው የማይወቅሰው ሰው፣ የማይፈርድበት ሰው፣ ንጹህ የሆነ ህሊና ያለው ሰው በጌታ ፊት ድፍረት አለው ነው የሚለን መጽሐፍ ቅዱስ። በጣም ትልቅ እድል ነው። በጣም ትልቅ ብጽዕና ነው። በጣም ትልቅ ባርኮት ነው። ንጹህ ህሊና በእግዚአብሔር ፊት የማይከሰስ ህሊና ይዞ መኖር ማለት ይዞ መገኘት ማለት በጣም ትልቅ ደስታ የሚሰጥ ነገር ነው። ትልቅ ብጽዕና ነው። በሮሜ ምዕራፍ 14 ቁጥር 22 ላይ ምን የሚል ቃል አለ? ሮሜ 14 ቁጥር 22 ላይ በሚያደርገው ነገር ህሊናው የማይፈርድበት ሰው ብፁዕ ነው ይላል። አንድ ነገር ስታደርጉ ህሊናችሁ ካጸደቀላችሁ go ahead ቀጥልበት ጥሩ ነው ካላችሁ እናንተ ብፁዓን ናችሁ ብሎ ነው ጳውሎስ የሚናገረው ሮሜ 14 ቁጥር 22 ላይ። ይሄ ምን ማለት መሰላችሁ? ህሊናችን ፈትኖ ህሊናችን መርምሮ ህሊናችን አመዛዝኖ በቃሉና በመንፈሱ ከተቃኘ በኋላ go ahead ትክክል ነው የምታረገው ነገር ካለን እኛ ብፁዓን ነን። ብፁዕ ማለት ወገኖቼ ደስተኛ ማለት ነው። ህሊናው ያረፈ ሰው፣ ህሊናው የማያውቅ ሰው፣ በህሊና የማይከሰስ ሰው በጣም ደስተኛ ነው። አምልኮ ንጹህ ነው፣ ደስ ይላል። ሚኖረው ኑሮ እንቅስቃሴው እያንዳንዱ ነገሩ ደስ ይላል። ዛሬ የምናወራው ስለዚህ ህሊና ነው። ስለዚህ ህሊና ፍሬዎች ትሩፋቶችን የምናነሳው የማይወቀስ ህሊና። በሌላ አነጋገር ህሊናችን ካልከሰሰን በእግዚአብሔር ፊት ንጹህ የሆነ ህሊና ካለን የምናገኛቸውን ሁለት ትሩፋቶች ነው ዛሬ የምንካፈለው። በእነዚህ ሁለት ቁጥሮች የምናገኘው እነዚህን ሁለት ባርኮቶችን ነው የምናገኘው እዚህ ቦታ ላይ። ህሊናው በነገራችን ላይ እዚህ ጋር አንድ ነገር ልንገራችሁ አስቀድሜ። ህሊናቸው የማይወቅሳቸው ሁለት አይነት ሰዎች አሉ። አንደኞቹ ህሊናቸው ስለደነዘዘ ነው የማይወቅሳቸው። ማለት መሰላችሁ ቤታችሁ እንዳይሸታችሁ ሁለት ነገር ያስፈልጋችኋል። ወይ ንጹህ ቤት ወይ የማይሰራ አፍንጫ። ከሁለት አንዱ ካላችሁ ቤታችሁ ሽታ አይሸታችሁ። አፍንጫችሁ የማይሰራ ከሆነ የፈለገ ግማት ውስጥ ብትቀመጡ ምንም ችግር የለውም። ወይ ደግሞ ንጹህ ከሆነ አካባቢያችሁ ችግር የለውም። ስለዚህ በሁለት መንገድ ከመጥፎ ሽታ መገላገል ይቻላል ማለት ነው። ከህሊና ክስም በሁለት ነገር መገላገል ይቻላል። አንደኛው ህሊናችን የሞተ የማይሰራ የደነዘዘ ከሆነ አይወቅሰንም። ሁለተኛው ደግሞ የጸዳ ነገራችኑ ተፈትኖ ያለፈ ከሆነም አይወቅሰንም። ሁለት መንገዶች አሉን ማለት ነው። አንድ መጽሐፍ ላይ ሳነብ
መንፈሳዊ መጽሐፍ አይደለም፣ ፊክሽን ነው። እና ክፉ ስራ የሚሰሩ ሰዎች ናቸው። አደንዛዥ እጽ እያመረቱ ለወጣቶች እየሸጡ ገንዘብ በጣም የሚያጋብሱ በጣም ብዙ ሚሊዮኖችን የሚያሱ ሰዎች ናቸው። ምን ያህል አጸያፊ ስራ እንደሆነ ተመልከቱ። በህፃናት በተማሪዎች ህሊና እና የወደፊት ህይወት ላይ የፈረዱ እነሱ ገንዘብ ይሰራሉ። እና አንድ አዲስ ተቀጣሪ እዛ የማፊያ ድርጅት ውስጥ የተቀጠረ አዲስ ሰው ህሊና ወቀሰው በሚያደርገው ነገር። እንደምታውቁት አዟሪዎች አሏቸው አይደለ በየቦታው። እና ይሄ ተራው የተቀጠረ ሰው ህሊና ወቀሰው እና ነባሩን በዚህ ስራ ጥርሱን የነቀለውን ኃላፊውን ሄደና እንደዚህ ብሎ ጠየቀው። የምትሰራውን ስራ ህሊና ሲጸየፈው ምን ታደርጋለህ አለው። የምትሰራውን ስራ ህሊና ሲጸየፈው ምን ታደርጋለህ ሲለው ህሊናዬን እጸየፈዋለሁ አለ። ህሊናዬ ራሱን እጸየፈዋለሁ። ስለዚህ ይሄ ሰው ህሊናውን ተጸይፎታል። ስለዚህ ህሊናው አያውቅሰውም። ከዚህ በኋላ ምንም ነገር ቢያደርግ ህፃናት ቢሞቱ አገር ቢጠፋ ችግር የለበትም። ምክንያቱም ህሊናውን ተጸይፎታል ኦልሬዲ። ስለዚህ ህሊናው ማይከሰው ሰው አንድም ህሊናውን የተጸየፈ ሰው፣ ህሊናውን ከስራ ውጭ ያደረገ ሰው ማለት ነው። ብዙ ጊዜ ስልካችን የጮኸ ሲያስቸግረን ምንድነው የምናደርገው? ሲውሾፍ አይደለም የምናደርገው። ከዛ በኋላ ይጮሃል ስለማይሰራ ማይሰራ ስለሆነ ከዚህ በኋላ አይጮህም፣ አያስቸግረንም እና እንዘጋ ሲውሾፍ እናደርገዋለን። ከዛ በኋላ አይጮህም፣ ድምፅ አያሰማም። ልክ እንደዚህ ህሊናቸውን ሲውሾፍ የሚያደርጉ ሰዎች አሉ። እነሱ አይወቀሱም፣ ምክንያቱም ህሊና የላቸው። ቅድም እንዳልኳችሁ አፍንጫ የሌለው ሰው ሽታ እንደማያስቸግረው ሁሉ እነዚህም ሰዎች ህሊና ቢስ ናቸውና ህሊናቸው ያወቅሳቸው። ምናነሳው ግን ስለ እነዚህ አይነት ሰዎች አይደለም። ህሊናቸው ተፈትኖ ህሊናቸውና ድርጊታቸው ንጹህ ሆኖ በጌታ ፊት በንጹህ ህሊና የሚኖሩ ሰዎችን ነው ዮሐንስ የሚያነሳው። በጌታ ፊት ድፍረት ያላቸው እንደዚህ አይነት ሰዎች እንደሆኑ ነው የምናነሳው። ይሄ ምን ማለት መሰላችሁ? እንደ ሂሳብ ስራ ልቁጠራችሁን ልውሰዳችሁና አንድ የሽያጭ ባለሙያ ሂሳቡ በኦዲተር ተመርምሮ በቃ ነፃ ነው ሲባል ማለት ነው ተፈትሾ ኦዲት ተደርጎ ገቢና ወጪው በደንብ ተሰልቶ አላጭበረበርክም በትክክል ነግደሃል ከተባለ ያ ሰው ንጹህ ነው ማለት ነው። ህሊናችን ልክ እንደ ተፈትሾ በኦዲት ተደርጎ ህሊናችን ስራዎቻችን ኦዲት ተደርገው እያንዳንዱ ነገር ትራንዛክሽኑ ሁሉ ተመርምሮ ንጹህ ከሆነ እኛማ ብፁዓን ነን። ይሄ ንጽህና ነው ዮሐንስ እዚህ ቦታ የሚያነሳው። ተመርምሮ ኦዲት የተደረገ ህሊና ያላቸው ሆነው ንጹህ ከሆነ በጣም ብሩካን ሰዎች ናቸው። እንደዚህ አይነት ሰዎች በድንዛዜ አይደለም በንጽህና ያገኙት የልብ ረፍት ነው፣ የመንፈስ ረፍት ነው፣ የህሊና ሰላም ነው። ስለዚህ እነዚህ ሰዎች ብፁዓን ናቸው፣ ያስቀናሉ፣ ደስ ያሰኛሉ። እንደነሱ ሆነን ያሰኛል። በጣም ትልቅ ነገር ነው። ጥቂት ሰዎችን እስኪ ላንሳላችሁ። ኢዮብ ምዕራፍ 27 ቁጥር 6 ላይ በጣም ሁሉ ጊዜ የምወደው ቃል አለ። በጣም ነው ያ ቃል የሚያጓጓኝ እና ያ ቃል ህይወቴ በሆነ ብዬ የምመኘው አንድ ቃል አለ። ኢዮብ ምዕራፍ 27 ቁጥር 6 ላይ እንደዚህ ይላል፣ ጽድቄን እይዛለሁ እርሱንም አልተውም፣ ከቀኖቼም ሁሉ ስለ አንዱ ልቤ አይዘልፈኝም። ምን አይነት አስገራሚ ቃል ነው! ከቀኖቼ ሁሉ ስለ አንዱ እንኳን ልቤ አይወቅሰኝም። ከዕለታት አንድ ቀን እንደዚህ ባላደረግ ኖሮ ብዙ ሰዎች እግሬን በሰበረው ይላሉ አይደል? አፌን በቆረጠው ባልተናገርኩ ባልሄድኩኝ ባላደረኩት እንዲህ ባለሆኝ ብሎ ይናገራሉ። ኢዮብ እንደዚህ ይላል፣ ከቀኖቼ ስለ አንዱ እንኳን ልቤ አይዘልፈኝም። ማይወቅ በቃ ያደረኩት ሁሉ እግዚአብሔርን በመፍራት ነው፣ በቅንነት ነው፣ በበጎነት ነው። ስለዚህ የሚከሰስ ህሊና የለኝም ይላል። ንጹህ ህሊና ነው ያለው። ከቀኖቼ ሁሉ ስለ አንዱ ልቤ አይወቅሰኝም፣ አልከሰስም። ያደረኩት ነገር መለስ ብዬ ሳየው አበጀው እንኳን አደረኩት ነው የምለው፣ አልከሰስም። ልቦናዬ ከኔ ጋር የሚያወራርደው ሂሳብ የለውም፣ ጨርሷል። ኦዲት ተደርጎ ያለቀለት ጥርት ያለ ጥርት ያለ ሂሳብ፣ አፕሩቭ የተደረገ ሂሳብ፣ በሂሳብ አዋቂ የተመሰከረለት ንጹህ ተደርጎ የሚያልፍ አይነት ሂሳብ ሰርቻለሁ ከህሊናዬ ጋር ብሎ ይናገራል። ሌላው ጳውሎስ እንደምናነሳው ሁለተኛ ቆሮንቶስ 1:12 ላይ
ሌላ አስገራሚ ቃል ጳውሎስ ሲናገር ትመለከታላችሁ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 12 ላይ እንደዚህ ይላል፣ ትምክህታችን ይህ ነውና በእግዚአብሔር ጸጋ እንጂ በሥጋዊ ጥበብ ሳይሆን በእግዚአብሔር ቅድስናና ቅንነት በዚህ ዓለም ይልቁንም በእናንተ ዘንድ እንደኖርን የሕሊናችን ምስክርነት ነው ይላል። ዋው እንዴት አስገራሚ ቃል ነው! በግብዝነት አይደለም፣ በሥጋዊ ጥበብ አይደለም፣ በእግዚአብሔር ቅድስናና ቅንነት በዚህ ዓለም ይልቁንም በእናንተ ዘንድ እንዴት እንደኖርን የሕሊናችን ምስክርነት ነው። ሕሊናችን ንጹሕ ነው። በዚህ ጉዳይ ላይ አላጭበረበርንም፣ አልዋሸንም፣ ክፉ አላደረግንም። ስለዚህ ሕሊናችን ንጹሕ ነው በእግዚአብሔር ፊት በእናንተም ፊት። ስለዚህ ንጹሕ ሕሊና ያለን ብሎ ጳውሎስ ይናገራል። ይሄንን ነው ዮሐንስ ብጽዕና አድርጎ እዚህ ክፍል ላይ የሚነግረን። በቃ ያልተወቀሰ ሕሊና፣ በጎ የሆነ ሕሊና። አንዳንድ ጊዜ አንዳንድ ሰዎች ራሳቸውን በራሳቸው አይተው ጳውሎስ የሚናገራቸው ሰዎች ሁለተኛ ቆሮንቶስ ራሳቸውን ከሚያመሰግኑ ከአንዳንዶች ጋር አይደለንም፣ እንደነሱ አይደለንም። ራሳቸውን ነው የሚያመሰግኑት፣ ራሳቸውን ነው የሚያጸድቁት። እዛው እንደውም ሁለተኛ ቆሮንቶስ 10 ላይ ጳውሎስ እግዚአብሔር የሚያመሰግነው እንጂ ራሱን የሚያመሰግን ተፈትኖ የሚያልፍ አይደለም ይላል። ስለዚህ እነዚህ ሰዎች ራሳቸውን ነው የሚያመሰግኑት፣ የሚያወድሱት ራሳቸውን ነው። ለእንደዚህ አይነት ሰዎች የእግዚአብሔር ቃል ምን ይላቸዋል መሰላችሁ? ኢዮብ ምዕራፍ 11 ቁጥር 5 ላይ ምን ነው እግዚአብሔር ቢናገርህ፣ ምን ነው እግዚአብሔር ጥበቡ የሚገልጥልህ የሚል ቃል አለ። ምን ነው እግዚአብሔር ቢናገርህ፣ አንተ እንደዚህ ብለህ ተናግረሃል። ስለ ራስህ የተናገርከው ነገር ንጹሕ ነኝ ብለሃል። ምን አለ እግዚአብሔር ቢናገርህ? ምን አለ እግዚአብሔር ቢመዝንህ? ምን አለ እግዚአብሔር ቢለካህ የሚል ሐሳብ ታገኛላችሁ። እና አንዳንድ ሰዎች በራሳቸው እንደዚህ ናቸው። ጳውሎስ የሚናገረው ግን ቅድም ደግሞ ኢዮብ ላይ ያየነው ግን በንጹሕ ሕሊና የተመላለሱ ሰዎች፣ ድርጊታቸው ንጹሕ የሆኑ ሰዎች፣ በንጹሕ ሞቲቭ ከንጹሕ ዝንባሌ አንድ ነገር ያደረጉ ሰዎች የሚናገሩትን ሐሳብ ነው የምንመለከተው። እንደዚህ አይነት ሕሊና ያላቸው ሰዎች በጣም ብጽዕና አላቸው፣ እረፍት አላቸው። አንድ በታክሲ ወይ በምናምን ላይ ተለጥፎ ያየው ጥቅስ አለ። ምናልባት አይታችሁታል ብዬ አስባለሁ። እንደዚህ አይነት አባባል ንጹሕ ሕሊና ምቹ ትራስ ነው ይላላያችሁም። ንጹሕ ሕሊና ምቹ ትራስ ነው ማለት ሰው እንደምታውቁት ጥሩ የላባ ትራስ አለ አይደል? የማይኮሰኩስ ምናምን ሲያደርግ ጥሩ እንቅልፍ ይወስደዋል። ነገር ግን ድንጋይም ተንተርሶ ንጹሕ ሕሊና ያለው ሰው ምን ይሆናል? ጧህ ብሎ እንቅልፍ ይወስደዋል። ንጹሕ ሕሊና ጥሩ ትራስ እዚህኛው ጭንቅላታችን ላይ የምናንተራሰው ውጫዩ ትራስ ሳይሆን ትልቁ ነገር ሕሊናችን ውስጥ ያለው ነገር ንጹሕ ከሆነ እንቅልፋችን ሰላም ነው፣ እረፍታችን ሰላም ነው። ስንገባ፣ ስንወጣ፣ ስንበላ፣ ስንጠጣ እንዳውም እኮ መጽሐፍ ቅዱስ ሲናገር ምግባቸውን በጥሩ ልብ ይበሉ ነበር ይላል። ሲበሉ እንኳን ራሱ ልባቸው ንጹሕ ነው። ሲበሉ አይወቀሱም፣ ሲተኛው አይወቀሱም፣ ሲንቀሳቀሱ፣ ሲሄዱ፣ ሲገቡ አይወቀሱም። ነገራቸው በአጠቃላይ ከጸጸት ነፃ ናቸው። ሕሊናቸው ንጹሕ የሆኑ ሰዎች ብሎ መጽሐፍ ቅዱስ ይናገራል። ያ ይሆን ዘንድ ምን ያስቀድማል? ምን ያስፈልጋል ማለት ነው? ራሳችንን በትክክል መመርመር መቻል ይኖርብናል። ራሳችንን እንዲሁ ላይላዩን ገረፍ በማድረግ ሳይሆን በትክክል ኢቫሉዌት ማድረግ አለብን። በትክክል ኦዲት መደረግ አለበት ስራዎቻችን። በአጠቃላይ ንጹሕ ሕሊና የሚመጣው ከዛ በኋላ ነው። አለባብሶ ቢያርሱ አይነት ነገር ሳይሆን በትክክል እንደውም ኢዮብ በጣም በሚገርም ቃል ይናገራል። በትክክለኛው ሚዛን ልመዘን ይላል። አይፈራም። በንጹሕ ሚዛን በትክክለኛው ሚዛን ልመዘን። ምክንያቱም ለመመዘን ችግር የለበትም፣ ለመለካት ችግር የለበትም፣ ለመመርመር ችግር የለበትም። መመርመር የማይወድ ሰው የሆነ ጉዳት ችግር ሲኖርበት ነው። እና ምንም ችግር የለብኝም። አሁን ብዙ ጊዜ አይታችሁ ከሆነ እንዳውም በቴሌቪዥን አንድ ፕሮግራም ነበረ ድሮ፣ አሁን ይኑር አላውቅም። አይናችን የሚባል ፕሮግራም ነበር ድሮ፣ ኢንቨስቲጌሽን ጋዜጠኝነት ያለበት የምርመራ ጋዜጠኝነት። እና ብዙዎቹ እዛ ውስጥ የሚሰሩ ጋዜጠኞች ሲያማሩ የሚሰማው ምንድነው? ብዙ ድርጅቶቹ ሲሄዱ በሮች ይዘጉባቸዋል። ምክንያቱም ስራቸው ክፉ ስለሆነ
በብርሃን እንዲወጣ ስለማይፈልጉ ምንድነው የሚያደርጉት? በራቸውን ይዘጋሉ። ጋዜጠኛ ሲመጣባቸው አንፈልግም ይላሉ። የሚተማመን በራሱ ስራው ትክክለኛ የሆነ በህጉ መሰረት በህሊናው ዳኝነት የሚራመድ ሰው ግን ግቡ ፈትሹ የፈለጋችሁትን ነገር ይላል እና ምንም ስለማይገኝበት ማለት ነው። እና ኢዮብ በንጹህ ሚዛን ልመዘን፣ በትክክለኛ ሚዛን ልመዘን ብሎ ያስቀምጣል። ገላትያ ምዕራፍ 6 ላይ ቁጥር 4 ላይ እንደዚህ የሚል ቃል እናገኛለን። ገላትያ ምዕራፍ 4 ቁጥር 6 ላይ ጳውሎስ እንደዚህ ብሎ ይጽፋል። ነገር ግን እያንዳንዱ የገዛ ራሱን ስራ ይፈትን። የመጀመሪያው የሚቀድመው ነገር ይሄ ነው። የገዛ ራሱን ስራ ይፈትን፣ የራሱን ስራ ይፈትን። ከዚያ በኋላ ስለሌላው ሰው ያልሆነ ስለራሱ ብቻ የሚመካበትን ያገኛል። የራሱን ስራ ይፈትን፣ ይመዝን። ከዛ በኋላ ሌላውን ሰው አያጽድቅለት፣ ለራሱ ግን ምን ያገኛል? የሚመካበትን ነገር ያገኛል ብሎ ጳውሎስ ያስቀምጣል። ነገር ግን ወገኖቼ እንደ ቀደም ተከተል ካስቀመጥን ከንጹህ ህሊና በፊት አንደኛ መመርመር ያስፈልጋል። ከመመርመርም በፊት ደግሞ የሚቀድም ነገር አለ። ለዚህ ለንጹህ ህሊና መትጋት መስራት ያስፈልጋል። ይኸውላችሁ ውጤቱ ምንድነው? የመጨረሻው የምንፈልገው ነገር ንጹህ ህሊና ነው የምንፈልገው። የንጹህ ህሊና ሁለት በረከቶችን በኋላ እናያቸዋለን። ሁለት በረከቶችን ዮሐንስ ያነሳል። ንጹህ ህሊና ያላቸው ሰዎች ሁለት በረከቶች አሏቸው፣ ሁለት ሽልማቶች፣ ሁለት ሪዋርዶች አሏቸው። ወደ እነሱ ከመሄዳችን በፊት ግን ንጹህ ህሊና ራሱ እንዴት ይመጣል የሚባለውን በሂደት ስንመለከተው ንጹህ ህሊና ራሱ መመርመር አለበት። አንድ ሰው ንጹህ ህሊና እንዳለው ለማረጋገጥ ከመመርመሩ በፊት ደግሞ ንጹህ ህሊና ይኖረው ዘንድ መትጋት አለበት። ይሄ ትጋትም የሚፈልግ ነገር ነው። ልክ ብዙ ነገሮቻችን እንደምናጠራው ሁሉ ለምሳሌ እንደምታውቁት ሰውነት ውስጥ ሰው መርዛማ ነገር እንዳይኖር ዲቶክሲፋይ ለማድረግ ሰውነቱን ሰው ጥረት ያደርጋል። በዚህ ዘመን የተለያዩ የሚጠጡ ነገሮች አሉ፣ የሚበሉ ነገሮች አሉ፣ ወይም ደግሞ ምግብ ባለመብላት ረጅም ሰዓት በመቆየት ብቻ ውስጡ ያለውን አላስፈላጊ ነገር አሁን በዚህ ዘመን ማት ነገሮች እንመለከታለን። ይሄ የምርመራ ዘመን ስለሆነ ማስሞች አሉ ማንፈልጋቸው ኮሌስትሮል ምናምን፣ የደሙ ስኳር ምናምን የሚባሉ ነገሮች አሉ፣ ስብ ምናምን፣ የአንጀት ብዙ ጣጣዎች አሉ። ሰው እንደዚህ ነገሮች እንዲኖሩበት አይፈልግም። ግን አልፈልግም በማለት ይሆናል እንደፈለጉ እየኖሩ አልፈልግም ማለት ይቻላል። ያገኙትን እየበሉ ያገኙትን እየጠጡ ባገኙት እየተኙ እየተነሱ ምንም ንጹህ ነው ማለት አይቻልም። ስራ ይፈልጋል። ልክ ህሊናም እንደዚህ ነው፣ ስራ ይፈልጋል። ንጹህ ህሊና ዝም ብሎ አይመጣም ወገኖች። ንጹህ ህሊና ስራ ይፈልጋል፣ ትጋት ይፈልጋል። ለዚህ ነው ጳውሎስ ሐዋርያት ሥራ ምዕራፍ 24 ቁጥር 16 ላይ በሰውና በእግዚአብሔር ፊት ንጹህ ህሊና ትኖረኝ ዘንድ ተጋለሁ ይላል። ትጋት ነው እሱ። ትጋት ያስፈልጋል። ማለት ጥሩ ሼፕ ያለው ጥሩ አትሌቲክ የሆነ ሰውነት አቋም ያለው ሰው ስናይ እንቀናለን አይደለ? ወጣቶችና ሲክስ ፓክ ምናምን የሚሉት ነገር አለ ሆዱ ላይ ምናምን አይደለ? የተስተካከለ የሰውነት አቋም ዝም ብሎ ነው የሚመጣው። ዝም ብሎ በመተኛት ይመጣል። ያሻቸውን በመብላት ይመጣል አይመጣም። ለምግብም ለሚጠጣውም ለሚሰራውም ለእንቅልፍም ለሁሉም ነገር ጥንቃቄ ተደርጎ ነው የሚመጣው። የትጋት ውጤት እንደሆነ እናውቃለን። ስለዚህ በዛ ሰው ምንቀናው ትጋቱ ነው እንደዛ ያመጣለን። ልክ እንደዚሁ ሁሉ ህሊናም ልክ እንደዚህ አይነት ነገር ያስፈልገዋል። ትክክለኛ ፖዚሽን ላይ እንዲገኝ ህሊናችን ትክክለኛ ቁመና ላይ እንዲገኝ ብዙ ስራ፣ ብዙ ልፋት፣ ብዙ ትጋት ይፈልጋል። ለዚህ ነው እተጋለሁ ብሎ ጳውሎስ የሚያስቀምጠው። እተጋለሁ ንጹህ ህሊና ይኖረኝ ዘንድ እተጋለሁ። ወገኖቼ በተለይ ንጹህ ህሊና ከምን አንፃር እንደሚለካ ልንገራችሁ። ከግንኙነቶች አንፃር፣ ከኮሙኒኬሽኖቻችን አንፃር ንጹህ ህሊና ሁሉ ጊዜ ወገኖቼ አንድ ነገር ልንገራችሁ። አንድ ሰው እዚህ ምድር ላይ እንበልና ዝም ብሎ አይዲያል የሆነ ሐሳብ ላምጣላችሁ። እዚህ ፕላኔት ላይ ብቻችሁ ብትኖሩ ለምሳሌ አዳምን ሔዋን ሳትኖር ብቻውን እዚህ ምድር ላይ ቢቀጥል ኖሮ የህሊና ችግር ይኖርበት ነበር። የህሊና ችግር ሁሉ ከምን ጋር የሚገናኘው? ሆሪዞንታሊ ከሰዎች ጋር ወይ ደግሞ ከሌሎች ጋር በሚኖር መስተጋብር በሚኖር ሪአክሽን ነው የሚኖረው ሁሉ ጊዜ። ህሊና የሚባለው ነገር በግንኙነቶቻችን ውስጥ ነው የሚለካው ሁሉ ጊዜ። እና
ስለ ግንኙነቶቻችን ነው መጠንቀቅ ያለብን። ትጋት የሚባለው እሱ ላይ ነው ወገኖች። ሰው ሲናገረን፣ ሰውን ስንናገር፣ የሆነ ነገር ስናደርግ፣ ሰው የሆነ ነገር ሲያደርግብን በእያንዳንዱ ግንኙነቶቻችን ላይ ህሊናችን ንጹህ እንዲሆን ነው መስራት የሚኖርብን። አንደኛ ጴጥሮስ 3:16 ላይ ላንብብላችሁ። አንደኛ ጴጥሮስ 3:16 ላይ እንደዚህ የሚል ቃል ታገኛላችሁ። 3:16 በክርስቶስ ያለውን መልካሙን ኑሯችሁን የሚሳደቡ ሰዎች ክፉን እንደምታደርጉ በሚያሙበት ነገር እንዲያፍሩ በጎ ህሊና ይኖራችሁ። ወገኖች አንድ ነገር ስሙኝ ቀና ብላችሁ። እናንተ በጎ ነው የምታደርጉት። በክርስቶስ ኢየሱስ ናችሁ ያላችሁት። ጌታን ለማስደሰት ነው የምትጥሩት። እያንዳንዱ ነገር የምታደርጉት፣ ምንም ነገር ስታደርጉ ከንጹህ ህሊና ነው የምታደርጉት። ምንም ነገር ስታደርጉ ጌታን እያሰባችሁ ነው የምታደርጉት። ሰው ግን በዚያ አይረዳችሁ። ለምሳሌ የሆነ ነገር ስታደርጉ በሌላ ይወስድባቸዋል፣ በሌላ ይተረጉምባቸዋል። ሰው መቼም እንደምታውቁት በጣም ነገሮችን ማጣመም ይወዳል። የሰው ሞቲቭ ያጣመማል። ዳዊትን የገዛ ወንድሙ ኤልያብ ምን አለው? እዚህ ሰልፍ ውስጥ የመጣኸው ወሬ ስለምትወድ ነው፣ ወሬኛ ስለሆንክ ነው አይደል ያለው። የልብን ክፋት አውቃለሁ፣ የልብን ጥመት አውቃለሁ አለው። አንደኛ ሲጀመር እዛ ቦታ ላይ ዳዊት የመጣው የወንድሞችን ወሬ አምጣልኝ ተብሎ አባቱ ልኮት ነው። ሁለተኛ ነገር ደግሞ በመለኮታዊ ፕሮግራም ጎልያድን ይገድል ዘንድ እግዚአብሔር ነው ያመጣው። ነገር ግን ኤልያብ ሌላ መልክ ሰጠው ለታሪኩ። አንተ እዚህ የመጣኸው ትዕቢተኛ ስለሆንክ ነው፣ ሰልፉን ልታይ ወሬ አምሮ ነው የመጣኸው አለው። ሰው እንደዛ ቢላችሁ ምን አድርጉ ነው የሚልን ጴጥሮስ? ንጹህ ሕሊና ይኖራችሁ። የምታረጉት እናንተ በበጎነት ነው። እናንተና እግዚአብሔር ትተዋወቃላችሁ። ያደረጋችሁት በጎ ነው፣ የሰራችሁት በጎ ነው፣ የተናገራችሁት በጎ ነው፣ ሞቲቫችሁ ትክክል ነው። ነገር ግን ሰው በኔጌቲቭ ተረዳችሁ፣ ምን ታረጋላችሁ? ብዙ ሰዎች የሚያረጉት ልንገራችሁ፣ ያኮርፋሉ፣ ይበሳጫሉ። ከዛ በኋላ እነዛን ሰዎች ትክክል ያደርጓቸዋል። ነቃፊዎቻቸውን ብለን ነበር እንዲሉ ያረጓቸዋል። ስለዚህ እንዲያፍሩ አድርጓቸው። እንዲያፍሩ የምታደርጓቸው በምንድን ነው? በጎ ሕሊና ይኑራችሁ፣ በጎ ሕሊና ይኑራችሁ። እና አንድ ታሪክ ድንገት ትዝ አለኝ ልንገራችሁ። አንድ ወዳጄ የነገረኝ ነውና ዘማሪዎች እንደምታውቁት እዚህ እንግዲህ እንደዚህ አይነት ነገር የለም። ዘማሪዎች በተለይ ኮንፈረንስ ላይ መዝሙር ኮንሰርት የሚባሉ ነገሮች አሉ በዚህ ዘመን፣ ወይ ደግሞ ትልልቅ ሰርጎች ላይ ምናምን ይፎካከራሉ አሉ በፐርፎርማንስ ማለት። ምክንያቱም ገሌ ከዘመረ በኋላ አልወጣም ምናምን የሚባባሉበት ሁኔታ ሁሉ አለ። ምክንያቱም በጣም ብዙ እንትን ስለሚያደርጉና ሁለት ዘማሪዎች ተጠርተው፣ ይሄ አንዱ ዘማሪ የነገረኝ የራሱን ታሪክ ነው የምነግራችሁ። አንድ ዘማሪ ወጥቶ ከሱ በፊት በቃ ህዝቡ በጣም አበደ። በቃ በዘማሪ ቅልጥ አለ፣ ላብ በላብ። ዘማሪውም ራሱ ላብ በላብ ተዘፈቀ እና ያኛው ዘማሪ አልተደሰተም። በዚህ በጣም ተበሳይቷል። አንደኛ ሰውየውን እየከሰሰው ነው፣ አስጨፋሪ ነው ዝም ብሎ ምናምን እያለ በልቡ አምቶታል ወይም በልቡ ፈርዶበታል። በዚያ ደግሞ እኔ በሱ ተራ እንደዛ ስላልሆኑ ለሰዎች ቅናት ቢጤት ምንሽም ይዞታል። ከዛ ሲወርድ እና አጠገቡ ተቀመጠ። ዘማሪ ወጥቶ እዛኛ አጠገቡ ሲቀመጥ እንደዚህ ያለው፣ ዘምረ ሞታል። ሞቻለሁ እባክህ እንትን ስጠይቅ ውሃውን ትጠጣ። ዘምረ ሞታል ሲለው ይሄኛ ያለው በምድር ነው፣ እያሾፈ ነው አይደል? ልክ ነው፣ ሙትት ብዬልሃለሁ እባክህ ውሃ ነው አምጣ። በበጎ ወሰደው ማለት ነው። ሰው ያማችሁ እናንተ በበጎ ወሰዱት ማለት ነው። አስቦልኝ ነው የተናገረው። በቃ ሞታል ሲለኝ በቃ ይሄን ብዙ ዋጋ ከፈልክ እያለኝ ነው ብሎ ነው የወሰደ። ያ ሰውዬ ቀና ነው። አሁን ሞቻለሁ እባክህ ውሃ ስጠኝ። እና ሰው ሲያማችሁ መጥፎ ነገር ሲያደርግባችሁ እናንተ በአዎንታዊ ምላሽ ሰጡ ይላል ጴጥሮስ። እንደዛ ብሎ ነው የሚነግረን። ምላሻችሁ ጳውሎስም ሁለተኛ ቆሮንቶስ 8:21 ላይ ተመሳሳይ ነገር ይናገራል። እንደምታውቁት እንደ ጳውሎስ አንድ ከባድ ሥራ ከወንጌል ሥራ ባሻገር የሚያደርጉት ነገር ነበራቸው። ምን መሰላችሁ? ያ ሥራ የእርዳታ ገንዘብን ከአንድ ቦታ ወደ ሌላ ቦታ ያጓጉዙ ነበር።
ቆሮንቶሶች ሀብታም ናቸው በኢኮኖሚ። በይሁዳ ያሉ የክርስቶስ ማህበራት ደግሞ ችግር ደርሶባቸዋል። የኢኮኖሚ ችግር፣ ረሃብ ደርሶባቸዋል እና ጳውሎስና ወዳጆቹ ገንዘብ እያሰባሰቡ ናቸው። ከአንድ ኮንግሪጌሽን ወደ ሌላ ኮንግሪጌሽን፣ ከአንድ አጥቢያ ሌላ አጥቢያ ገንዘብ እያመላለሱ። ገንዘብ የሚያመላልሰው ለሐሜት ለመታማት ቅርብ ነው አይደለም? ለራሱ ጥቅም እኮ ሊበላው እኮ ይባላል አይደለም እንዴ? ተመልከቱ፣ የሆነ ስራ ብትሰሩ እናንተ ለምሳሌ የሆነ ህንጻ አሰሪ ኮሚቴ ብትሆኑ፣ የሆነ ነገር ብትሆኑ መታማታችሁ አይቀርም። ለግል ጥቅሙ ነው እንዴ ሊያረግ ነው ሊበላ ነው መባላችሁ አይቀርም። እና ጳውሎስ ምን ይላል እዚህ ቦታ ላይ? በእግዚአብሔር ፊት ብቻ ሳይሆን በእናንተም ፊት ንጹህ ሕሊና እንዲኖር እንተጋለን ይላል። አካውንት ይሰጣል ለማንኛውም ሰው እንዳንነቀፍ፣ በዚህ ጉዳይ ላይ ትራንስፓረንት እንዲሆን፣ ግልጥ እንዲሆን፣ ሁሉም ነገር በቃ በብርሃን በፀሐይ ፊት እንዲደረግ ለማድረግ ጥረት እናደርጋለን። ለምን ሰው ይሰቃየለኛን በማማት? ጳውሎስ ትክክለኛ ነገር እንደሚያደርግ ያወቀው፣ ነገር ግን ለራሱ ብቻ ሳይሆን የሚያስበው ለሚያሙትም ሰዎች ያስባል። ለምንድነው ለሐሜት በር መከፍተላቸው ብሎ ያስባል። ወገኖቼ ለሰዎችም አስቡ፣ ሕሊናችሁ ንጹህ ይሁን የሚለው ጳውሎስ ከዚህ ጴጥሮስም የሚናገረን ከዚህ የተነሳ። እናንተ ለምሳሌ በንጽህና ነው ያላችሁት፣ ጓደኝነታችሁ ንጹህ ነው። ነገር ግን ሰው በሌላ ነገር ቢያማችሁ፣ ወንድና ሴት ለምሳሌ ሆናችሁ ብትዘምሩ፣ የሆነ ነገር ብታደርጉ፣ ወይ ደግሞ ሌሎች ነገሮችን ከገንዘብ ጋር ከብዙ ነገሮች ጋር ስታደርጉ፣ ሰው እናንተን በመጥፎ ነገር ሲወስዳችሁ፣ አንደኛ ያ ሰው እንደዛ እንዳይፈረዳችሁ ለማድረግ ጥረት ልታደርጉለት ያስፈልጋል፣ ልትጠነቀቁለት ያስፈልጋል ለዛ ሰው። ሁለተኛ ነገር ደግሞ ልታስረዱትም ያስፈልጋል በቀናነት። ወንድሜ ይሄ ኮንሰርን ይገባኛል፣ በበጎነት ነው፣ እንዳልወድቅ ነው፣ እንዳልስት ነው፣ የጌታን ስም እንዳላሰድብ ነው፣ የገሰስከኝ ለበጎ ነው፣ ስለዚህ አመሰግናለሁ፣ ግን ደግሞ ላብራራ ላስረዳ፣ እኔ ማድረጌ ከዚህ ተነስቼ ነው ብላችሁ በቀናነት አብራሩለት ብሎ ነው ጳውሎስ ጴጥሮስ የሚነግረን። ከሰዎች ጋር ባላችሁ ግንኙነት ነገራችሁ መልካም ይሁን። ከዛ በኋላ ምን ማለት ትችላላችሁ መሰላችሁ? የዕብራውያን ጸሐፊ የሚናገረውን ቃል መናገር ትችላላችሁ። የዕብራውያን ጸሐፊ ምዕራፍ 13 ላይ እንደዚህ ብሎ ያስቀምጣል። ዕብራውያን ምዕራፍ 13 ቁጥር 18 ላይ እንደዚህ ይላል፣ ጸልዩልን፣ በነገር ሁሉ በመልካም እንድንኖር ወደን መልካም ሕሊና እንዳለን ተረድተናልና። መልካም ሕሊና እንዳለን ተረድተናል ይላል። መልካም ሕሊና እንዳለን ተረድተናል። እንዴት አይነት ቃል ነው! ደስ የሚል ቃል። መልካም ሕሊና እንዳለን ተረድተናል። እስኪ ከእናንተ መካከል ሁለት እጅ ያለው ሰው፣ ሁለት እጅ እንዳለው የተረዳ ሰው አላችሁ አይደል? ሁለት እጅ ሁለት አይን እንዳለው የተረዳ ሰው፣ ሁለቱም ያያል አይደል? መልካም ሕሊና እንዳለው የተረዳ ሰው ያስፈልጋል። ልክ እንደዚህ ሁለት አይን እንዳላችሁ እርግጠኛ እንደሆናችሁት ሁሉ፣ ሁለት እጅ እንዳላችሁ እርግጠኛ እንደሆናችሁት ሁሉ መልካም ሕሊና እንዳለን ተረድተናል ማለት አለባችሁ። ለዚህ ነው ዕብራውያን ጸሐፊ መልካም ሕሊና እንዳለን ተረድተናል። ምክንያቱም መዘን ነው። አንደኛ መጀመሪያ ተጋን ለዛ ለንጹህ ሕሊና፣ ከዛ ደግሞ መዘን ነው፣ ሚዛን ላይ ያወጣ ነው በጌታ ፊት በመንፈሱ በቃሉ። ከዛ በኋላ ተረዳን አንድ ነገር፣ ንጹህ ሰርቲፋይድ ኮንሽስ አለን ማለት ነው። በቃ ሰርቲፋይድ የሆነ ነው ኮንሽሳችን፣ የተረጋገጠ ንጹህ ሕሊና እንዳለን ተረድተናል ብሎ ይናገራል። ሰው በዚህ ዘመን ብዙ ነገሮችን ማረጋገጥ ይፈልጋል። አውቄያለሁ፣ በቃ ተገላግያለሁ፣ ሙሉ የጤና ምርመራ አድርጌያለሁ፣ ኩላሊቴ ንጹህ ነው፣ ዲያሊሲስ አያስፈልገኝም፣ ኩላሊት ፌለር አያሰጋኝም፣ አረጋግጫለሁ ማለት ትፈልጋላችሁ? እርግጠኛ ነኝ። ልቤ በትክክል ይመት ፔስ ሜከር አያስፈልገውም ምናምን ጥሩ ልብ ነው ያለኝ ተመስገን ብላችሁ መውጣት ትፈልጋላችሁ። የደም ዝውውሬ ትክክል ነው፣ ችግር የለውም። እነዚህ ሁሉ ጥሩ ናቸው። እነዚህ ለጥቂት ይጠቅማሉ። እነዚህ ሁሉ ለተወሰነ እድሜ ይጠቅሙናል። 70-80 ዓመት እዚህ ምድር ላይ ስንቆይ፣ ለዘላለም የሚጠቅመን ግን ንጹህ ሕሊና እንዳለን ማረጋገጥ ነው። ንጹህ ሕሊና እንዳለን ተረድቻለሁ። የዕብራውያን ጸሐፊ እንዳሉ ንጹህ ሕሊና እንዳለን ተረድተናል። ደስ የሚል ነገር ነው። እንዴት ጥሩ መረዳት ነው። ንጹህ ሕሊና እንዳለን ተረድተናል። ንጹህ ሕሊና ስላላቸው ታዲያ ምንድነው በረከቶቹ? ሁለት በረከቶች ብያቸዋለሁ ቅድም። አንደኛው በረከት ምንድነው? በእግዚአብሔር ፊት ድፍረት ይኖረናል። ንጹህ ሕሊና ካለን ልባችን ራሳችንን መርምሮ ንጹህ እንደሆነን ካረጋገጥን በጌታ ፊት ድፍረት አለ። እግዚአብሔርን አፕሮች ስናደርገው በድፍረት ልንቀርበው ሙሉ መብት እናገኛለን ማለት ነው። ሙሉ መብት አለን።
እግዚአብሔርን ለመቅረብ የሚያስችል የህሊና ድፍረት ይኖረናል። ዳንኤል ቅድም በኢዮብ ላይ አንድ ነገር ነግሬያቸዋለሁ። የሚያስቀና ቃል አይደለ? ስለ ቀኖቼ ስለ አንዱ እንኳን ልቤ አይዘልፈኝም ማለት ኢዮብ። ዳንኤል ደግሞ በጣም ደስ የሚል ቃል ይናገራል 6:22 ላይ። ዳንኤል 6:22 ላይ እንደዚህ ይላል። ዳንኤል አንበሳው ጉድጓድ ውስጥ ተጥሎ እያለ አንበሶቹ አልበሉትም ታውቃላችሁ። በማግስቱ ጠዋት መጣና ንጉሱ የልዑል አምላክ ባሪያ ዳንኤል ሆይ ሰላም ነህን? አንበሶቹ አልጎዱምን አለው። ንጉሥ ሆይ በአንተ ፊት በፊቱ ቅንነት ተገኝቶብኛልና በአንተም ፊት አልበደልኩምና አምላኬ መልአኩን ልኮ አንበሶችን አስዘጋል። ተመልከቱ፣ በፊቱ ቅንነት ተገኝቶብኛል። ይሄን በድፍረት ይናገር። በእግዚአብሔር ፊት ቅን ነኝ፣ በእግዚአብሔር ፊት የቀና መንፈስ አለኝ፣ ልቤ ህሊናዬ ንጹህ ነው በጌታ ፊት ብሎ ያስቀምጣል። እንደዚህ አይነት በቃ ንጹህ ህሊና እንዳለው እርግጠኛ ሆኖ ሲናገር ትመለከታላችሁ። ይሄ በጣም አስገራሚ የሆነ ነገር እና በእግዚአብሔር ፊት ድፍረት አለን ይላል። በእግዚአብሔር ፊት ያለን ድፍረት በሁለት የሚወሰድ ነው። እሱ ራሱ የንጹህ ህሊና የመጀመሪያው ፕሮሚስ ወይም የመጀመሪያው ቤኔፊት ምንድነው ብለናል? በእግዚአብሔር ፊት ያለን ድፍረት፣ እግዚአብሔር አፕሮች ለማድረግ ያለን ድፍረት፣ በእግዚአብሔር ፊት ያለን የመቅረብ ድፍረታችን የሚመነጨው ከንጹህ ህሊና ነው ይላል ዮሐንስ። እሱ ግን ራሱ ይሄ ድፍረት ራሱ በሁለት ሊወሰድ ይችላል። አንደኛው አሁን ከእግዚአብሔር ጋር ባለን ዕለታዊ ግንኙነትና ከእግዚአብሔር ጋር ባለን ህብረት የሚደረግ የአሁን ድፍረት ነው። አሁን ከእግዚአብሔር ጋር ባለን ህብረት ፌሎሺፕ፣ አሁን ከእግዚአብሔር ጋር ባለን እንደ አባትና ልጅ እንደ ጸሎት ሰሚና እንደ ጸሎት አቅራቢ ባለን ቅርበት አሁን ባለን ሁኔታ ያለንን ድፍረት ነው የሚናገረው አንደኛ። ሁለተኛ ደግሞ በመምጣቱ ፊት ስካቶሎጂካሊ ሆኖን ድፍረት ነው የሚናገረው። ክርስቶስ ሲመጣ ለፍርድ ሲመጣ በዓለም የመጨረሻ ፍርድ ጊዜ በነጩ ዙፋን የፍርድ ጊዜ እኔ ድፍረት አለኝ። በክርስቶስ ወንበር ፊት ስቀርብ በድፍረት እቀርባለሁ። ሁለት አቀራረቦች ናቸው ማለት ነው ወገኖቼ። በእግዚአብሔር ዘንድ ያለን ድፍረት ያሁንና የመምጣቱ ያሁንና የፍርድ ቀን ተብሎ በሁለት ነው የሚወሰነው። ንጹህ ህሊና ያላቸው ሰዎች በሁለቱም ችግር የለባቸው። በሁለቱም ላይ ጌታ ዛሬም ቢመጣ እንደገና ደግሞ እኛም በዚህ ምድር ሰንብተን ከጌታ ጋር ፌሎሺፕ ብንቀጥል በጸሎት በአምልኮ እለት ተለት ባለን ኢንተራክሽን ብንቀጥልም ንጹህ ህሊና አለን የሚል ድፍረት ሰዎች ይኖራቸዋል። ንጹህ ህሊና ያላቸው ማለት ነው። እነዚህ ሁለቱንም ነገሮች ላሳያችሁ። አንደኛው አሁን ባለን ግንኙነት፣ አሁን ባለን አምልኮ፣ አሁን ባለን የጸሎት ህይወት፣ አሁን ባለን ከእግዚአብሔር ጋር ባለን ኢንቲሜሲ እና ፌሎሺፕ እንዴት እንደሚገለጥ ጳውሎስ ሐዋርያ ሥራ 23:1 ላይ እንደዚህ ብሎ ይናገራል። ወንድሞቼ እስከዚህ ቀን ድረስ በእግዚአብሔር ፊት በንጹህ ህሊና ኖር ያለው አለ። እንደውም ይሄን ሲሰማ ሊቀ ካህናቱ ጳውሎስን በጥፊ እንዲመቱት አዘዘ። አይደለም ታውቃላችሁ ይመስለኛል። ጳውሎስን ያስመታው ሊቀ ካህኑ ራሱ የሚከሰስ ሌና ስላለው ይመስለኛል። ገብቷቸዋል? ከኔ ጋር ናቸው አይደለም? ለምሳሌ አንድ ሰው እናንተ የሌላችሁ ነገር እንዳለው ስትረዱ የሚመጣባችሁ መጥፎ ስሜት አለ አይደል? ቅናት ነገር። ሊቀ ካህኑ እንደዛ ነው የተሰማው። ጳውሎስ እስከዛሬ ድረስ በእግዚአብሔር ፊት ንጹህ ነው ህሊናዬ ብሎ ሲናገር ተበሳጨና ምቱት፣ አፉን ምቱት አስባለ። ምክንያቱም ሰው የለውም፣ ሊቀ ካህን ቢሆንም የለውም እና ጳውሎስ ስላለው ተበሳጨ። እሱ ብቻም አይደለም። እንዲሁ ሁለተኛ ጢሞቴዎስ 1:3 ላይ ሁለተኛ ጢሞቴዎስ 1:3 ላይ ጳውሎስ በንጹህ ልቤ የማመልከው እግዚአብሔር ያውቃል ይላል። በንጹህ ልቤ የማመልከው አምልኮ ሁሉ ምንድነው? ንጹህ ነው። ሲያመልክ አይከሰስም። አንዳንድ ጊዜ መዝሙር ስንዘምር ተወቅሰን አናውቅም? መዝሙር ስንዘምር የመዝሙሩ ቃላት እኛን ወቅሰውን አያውቁም? በደንብ ስሙኝ እዚህ ጋር። አንዳንድ ጊዜ የአባቱን ኮት እንደሚያደርግ ሕፃን ልጅ ሆነን አናውቅም? ሰፍተውን አያውቁም መዝሙሮቹ? ቡርቅቅ ያሉ ኮቶች ካፖርት ሆኖብን አያውቁም መዝሙሮቹ? ከአቅም በላይ ከኛ በስተውብን። እኔ ድሮ የጻፍኩት አንድ ነገር ልንገራችሁ። ከሞባይሌ የተማርኩት ትምህርት ብዬ ሞባይሎች ላይ አንዳንድ ቃሎች አሉ አይደለ? ሞባይሎች ላይ ያሉ አንዳንድ ተርሚኖሎጂዎች አሉ። ስትደውሉ
የቴሌዋ ኦፕሬተር የምትናገረው ቃል አለ አይደል? እነሱን ቃሎች ወደ መንፈሳዊ ለውጪ የጻፍኳቸው ነገሮች ነበሩ። አንዱን መቻል ልንገራችሁ። ብዙ ነገሮች ናቸው ግን አንዱን ልንገራችሁ። ስልክ ስደውሉ ያለውስ ቀሪ ሂሳብ አነስተኛ እኔን ጥሬ ለማድረግ የሚያስችል በቂ ሂሳብ የለዎትም ይባላል። እና አንዳንድ ጊዜ ይሄን መዝሙር ለመዘመር የሚያስችል በቂ ህይወት የለህም ተብላችሁ አታውቁም? በደንብ ራሳችሁ ብትመዝኑ አንዳንድ መዝሙሮችን ለመዘመር ለምሳሌ አልተኛም ሌሊቱን ቁጭ ብዬ አነጋለሁ ምናምን ብላችሁ ልትዘምሩ ስትነሱ አንተ እንቅልፋም ውሸታም ሊላችሁ ይችላል። ልናችሁ አልተኛም ሌሊቱን ቁጭ ብዬ አድራለሁ አነጋለሁ እንቅልፍም የለብኝ ሌሊቱን ሳስብ አድራለሁ የሚለው ዝራለ እንዴ እኔ መዝሙር ለመዘመር የሚያስችል በቂ ሂሳብ የለ በቂ ህይወት የለህም አዘምር ሊል ይችላል። ነገር ግን ጳውሎስ እዚህ ጋር በንጹህ ልብ የማመልከው እግዚአብሔር ያውቃል። ሲያመልክ በንጹህ ልብ ምንም አይወቀስም አይከሰስም። የሚለው ነገርና የሚኖረው ኖሮ ተመሳሳይ ነው። የሚያደርገውን ለጌታ ስም ለመሞት ተዘጋጅቻለሁ ብሎ የሚናገረውን ይሞታል ለጌታ። ስለዚህ ዝም ብሎ አይደለም ማለት ነው። ጴጥሮስ እኮ አንድ ጊዜ ሁሉም ቢክዱ ብራም አለና ካዳ አይደለም። እንዴት እንደተወቀሰ ተመልከቱ። እንዴት እንዳፈረ እንዴት እንደተሸባቀቀ አስቡ። ምክንያቱም ከመጠን በላይ ተናግሮ ከመጠን በላይ ቃል ገብቶ ከመጠን በላይ ጎርሮ መጨረሻ ላይ ምን ሆነ? ወድቆ ተገኘ በገረድ ፊት ካዳ አይደለም እንዴ? ስለዚህ አፈረ። ቢያፈራ አያስገርም። እና ጳውሎስ ግን ምንድነው የሚለው? ህሊና አይወቅሰኝም ስቀርብ እግዚአብሔርን በቃ በንጹህ ልብ ነው የምቀርበው። ህሊናዬ ሳይወቅሰኝ ነው የምቀርበው። የምናገራቸው ቃሎች ህይወቴን እንትን ናቸው፣ ማች ያደርጋሉ። ቃሎቼና ህይወቴ እኩል ሚዛን እና ካፖርት አይሆንብኝም፣ የሆነ ሰፊ አይሆንብኝም፣ ቡርቅ አይሆንብኝም። በልክ የተሰፋ ነው መዝሙሮቹ ሁሉ ይላል። እና አንደኛ በእግዚአብሔር ፊት አሁን ያለ ድፍረት፣ ስንቀርብ ድፍረት፣ ስንጸልይ ድፍረት፣ ስንናገር ድፍረት። ባለፈው ሳምንት አንድ ቃል ብዬ አንድ መዝሙር ጠቅሰን ነበር። አይኖችም የሉኝም አንተንም ማየት፣ እግሮችም የሉኝም ፊት የምቆምበት የምንሰኝባቸው ሁኔታዎች ደግሞ አሉ። ነገር ግን አንዳንዴ ልክ እንደ ዳንኤል በፊቱ ቅንነት ተገኝቶብኛል የምንልበት በቀናነት ደግሞ ይኸው እግዚአብሔር ያውቃል ልቤን የምንልበት ንጹህ ሊና ደግሞ ሲኖረን በጌታ ፊት ድፍረት አለን። ደግሞም ሲመጣም ደግሞ ሌላው ደግሞ ሲመጣ በጌታ ፊት ሲመጣ ምጽአቱ አያስፈራንም። ወይ ደግሞ ዛሬ ወደ ጌታ ብንሄድ በፊቱ መቆም አያስፈራንም። እዚሁ ዮሐንስ መልእክት ላይ 2:28 ላይ አይተነዋል። በመምጣቱ እንዳናፍር የሚለውን ቃል በመምጣቱ የማያፍሩ ሰዎች ደግሞ ንጹህ ሊና ያላቸው ሰዎች ናቸው ማለት ነው። በፈራጁ በእግዚአብሔር ፊት ንጹህ ሊና ያላቸው ከእግዚአብሔር ጋር በሚኖረን የቀረበ የሁል ጊዜ ህብረት ህሊና በጣም ወሳኝነት አለው። ህሊናችሁ ንጹህ ካልሆነ ብሉይ ኪዳን ላይ በነገራችን ላይ ወገኖች አንድ ነገር ልንገራችሁ። የአዲስ ኪዳን አምልኮ ከብሉይ ኪዳን አምልኮ ለምን ይለያል ብትሉ ብሉይ ኪዳን ላይ ይላል የዕብራውያን ጸሐፊ ሲናገር 9:14 ላይ ብሉይ ኪዳን ላይ የሚቀርቡት የእንስሳ መስዋዕቶች የእንስሳ ደም ከሞተ ስራ ህሊና ማንጻት አይችሉም። ስለዚህ ሆድ ሲያቅ ዶሮ ማታ የሚባል ተረት አለ። ሰውየው እግዚአብሔር ይቅር ብሎኛል ብሎ ቢሄድም ህሊናው ግን ነጽሶ አይሄድም። ምክንያቱም የቀረበው መስዋዕት ከሰራው በደል ጋር ሲነጻጸር ትንሽ እንደሆነ ይገባዋል። ምክንያቱም የታረደለት በግ ነው። በጉ ደግሞ ወዶና ፈቅዶ አይደለም፣ ተጎትቶ መጥቶ ተገዝቶ መጥቶ ነው የታረደው፣ በፈቃዱ አይደለም። ክርስቶስ ኢየሱስ ግን ቅድም እንደተዘመረው መዝሙር በዘላለም ኪዳን የአዲስ ኪዳን መካከለኛ ሆኖ ራሱ ስለኛ ስለሰጠን በጌታ ፊት ለመቅረብ ንጹህ ሊና ንጹህ ኮንሸስ አለን ይላል ዕብራውያን 9:14 ላይ። ስለዚህ አሁን ስንቀርብ ንጹህ ሊና አለን የክርስቶስ ኢየሱስ ደም ስላለ። ነገር ግን የክርስቶስ ኢየሱስ ደምን ራሱ አክብረን እንመላለሳለን። ስለ ክርስቶስ ደም ራሱ ምዕራፍ 9 ላይ ከተናገረ በኋላ ምዕራፍ 10 ላይ የተቀደሰበትን ያን እንደርኩስ ነገር ቆጠረ ብሎ ደግሞ ሌላ ነገር ያነሳል። ለደሙስ የሚገባ ነገር ያደረግን ነው ወይስ በደሙ እየቀለድን ነው? ወይስ ደሙ አነጻን ብለን በኃጢአትና በርኩሰት የተመላለስን ነው የሚለውን ደግሞ ሌላ ጥያቄ ነው። ህሊናችን ንጹህ መሆኑን የሚታየው እንደ ደሙ እንደፈሰሰልን መጠን እኛም ጌታን ለማክበር በንጹህ ሊና እንተጋለን ነው የሚለውን ማሰብ መቻል ይኖርብናል። እና ህሊና ከእግዚአብሔር ጋር ባለን ግንኙነት ባለን ትክክለኛ መቀራረብ ላይ ትልቅ
ነገር ይኖረዋል ማለት ነው። ብሉይ ኪዳን ላይ ከመወዳቸው ነቢያት አንደኛው ኤርሚያስ ነው። ኤርሚያስ ከየትኛውም ነቢያት በላይ የግል ሕይወቱን፣ የግል ስንክሳሩን፣ የግል ውጣ ውረዱን የጻፈልን ሰው ነው። ብዙዎቹ ነቢያት ፐርሰናል ላይፋቸውን አናውቀው፣ መልእክታቸውን ነው የምናውቀው። ኤርሚያስን ግን ሰውየው ራሱን እናውቀዋለን። ብዙ ጊዜ ውስጡን ልቡን ፍስስ በማድረግ የሚታወቅ ሰው ነው። ምዕራፍ 15 ቁጥር 15 ላይ ኤርሚያስ 17 16 ላይ ብትመለከቱ ክርክሬን ገልጬልሃለሁ፣ ልቤን ታውቀዋለህ፣ በውስጥ ያለውን እያለ ከእግዚአብሔር ጋር ይነጋገራል። ምን ማለት ነው? ከእግዚአብሔር ጋር በሚኖረን መስተጋብር በሚኖረን ንግግር እንኳን ራሱ በድፍረት መቅረብ እንድንችል የሚያደርገን ነገር ቢኖር ምንድነው? ንጹህ ሕሊናችን ነው። ይሄን በደንብ ልብ ልትሉልኝ ያስፈልጋል። ምክንያቱም እግዚአብሔር የሚያስፈራ አምላክ ነው። እግዚአብሔር የሚያስፈራ አምላክ ነው። የዕብራውያን ጸሐፊም ሲናገር ይሄ በንጹህ ልብ የምንቀርበው እግዚአብሔር የሚባላ እሳት ነው ይላል። አስፈሪ ነው። በሕያው እግዚአብሔር እጅ መውደቅም የሚያስፈራ ነው ያለው የዕብራውያን ጸሐፊ ነው። ያስፈራል በእግዚአብሔር ፊት መውደቅ እና ይሄን እግዚአብሔርን ዝም ብሎ በድፍረት መቅረብ አይቻልም። በነገራችን ላይ ይሄን ዮሐንስ የሚጠቀምበት ቃል በጌታ ፊት ድፍረት አለን የሚለውን ቃል የሚጠቀመው ከግሪኮች የዲሞክራሲ የመናገር መብት ጋር አያይዞ እንደሆነ ብዙ ኮሜንታሮች ይናገራሉ። ምን ማለት መሰላችሁ? ግሪኮች እንደምታውቁት ዲሞክራሲ የሚባለውን ተርሚኖሎጂ ለዓለም ያስተዋወቁት እነሱ ናቸው። ይሄ አስተዳደርም ይሄ ስርዓትም የግሪኮች ስርዓት እንደነበረ በዓለም ይታወቃል። እና በግሪክ ውስጥ የግሪክ ዜጋ የሆነ ሰው የግሪክ ዜጋ ብቻ ሳይሆን ደግሞ የዜግነት ግዴታውና የሚጠበቅበትን የተወጣ ሰው የመናገር መብት ነበረው በግሪክ ውስጥ። ግሪኮች በዚህ ይታወቃሉ፣ የመናገር መብት። ምክንያቱም ዜጋ ነው፣ በዜግነቱ ደግሞ የሚጠበቅበትን የተወጣ ነው። ስለዚህ የመናገር መብት አለው። እንደዚህ አይነት ቃሎች ምን ላይ ያሉ መሰላችሁ? ዮሐንስ 7:21 ላይ እና ሐዋርያት ሥራ 4:13 ላይ ተመሳሳይ ቃሎች አሉ። በድፍረት ይናገራል፣ ምንም ሳይፈራ አሉት ክርስቶስ ኢየሱስን ሲናገር። እንደገና ሐዋርያቱም ደግሞ በግልጥ ክርስቶስ ኢየሱስን መናገርና መስበክ ጀመሩ። እናንተ የገደላችሁት እግዚአብሔር ከሙታን ያስነሳው ሲሉ እነ ጴጥሮስ በድፍረታቸው ተገረሙ። ይሄ ድፍረት ከየት ይመጣል ካላችሁ ከልብ ንጽህና የሚመጣ ድፍረት ነው። ይሄንን አይነት ነገር ነው ዮሐንስ የሚያነሳው። ስለዚህ የመጀመሪያው ትሩፋት፣ የመጀመሪያው ብድራት፣ የመጀመሪያው ስጦታችን ምንድነው ካላችሁ በጌታ ፊት የመቅረብ ድፍረት። አንድ ዜጋ መብቱን የተወጣ ዜጋ፣ አሜሪካኖች አንድ የሚናገሩት አባባል አላቸው። መንግስታቸውን የሆነ ነገር ሲያጠፋ ለመናገር ወይ ደግሞ መስተካከል አለበት የሚሉት ለመናገር ሲነሱ እንደዚህ ይላሉ፣ እኔ እኮ ታክስ ፔየር ነኝ ይላሉ፣ ግብር ከፋይ ነኝ፣ መናገር ይችላሉ ይላሉ። ምን ማለታቸው ነው? እንዲተቹ እንዲናገሩ የሚያደርጋቸው ግዴታቸው መወጣታቸው ነው። ልክ እንደዚህ ዮሐንስ ምንድነው የሚያስቀምጠው? ንጹህ ሕሊና ያለው ሰው በጌታ ፊት በድፍረት ይቀርባል። አሁንም ይቀርባል፣ ጌታም ሲመጣ ለመቅረብ ችግር የለበትም የሚለውን ያስቀምጣል። የመጀመሪያው ነው። ቁጥር 22 ላይ ስንመጣ ደግሞ ሌላውን ነገር ደግሞ እናገኛለን። ቁጥር 22 ላይ እንደዚህ የሚል ቃል እናገኛለን። ትእዛዙን የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆንን የምንለምነው ሁሉ ከሱ እናገኛለን። ተመልከቱ እዚህ ጋር የመጀመሪያው የንጹህ ሕሊና ብድራት፣ የንጹህ ሕሊና ውጤት ምንድነው ከተባለ በጌታ ፊት የመቅረብ ድፍረታችን ነው። ነገር ግን በጌታ ፊት የምንቀርበው ለመለመን ነው አይደለም? የለመነውን ለመቀበል ደግሞ ሁለተኛ ድፍረት ይሰጠናል ማለት ነው። ንጹህ ሕሊና አንደኛ ለመለመን፣ ሁለተኛ ለመቀበል። ሁለቱም ከምን ጋር የተያያዙ ናቸው? ከንጹህ ሕሊና ጋር የተያዙ ጉዳዮች ናቸው ማለት ነው። ለመቀበልም የለመነውን ነገር ለማግኘት ዋስትናችን ምንድነው? ንጹህ ሕሊና ብሎ ዮሐንስ እዚህ ቦታ ላይ ያስቀምጣል ማለት ነው። ወገኖቼ የሚለምን ሁሉ አያገኝም። ይሄ በእግዚአብሔር ቃል የተረጋገጠ ነገር ነው። ለምኖ ሰዎች የማያገኙት በሁለት ምክንያት ነው እንደምናውቀው በመጽሐፍ ቅዱስ ላይ። አንደኛ ማዳን ወደማይችለው አምላክ ስለሚጸልዩ ነው ሰዎች የለመናቸው መልስ የማያገኙት። ወደ ጣዖታት ይለምናሉ፣ ወደ በድኖች ይለምናሉ፣ መስማት ወደማይችሉ። እንደውም መዝሙር ላይ ምንድነው የሚለው? እጅ ያላቸው ምን አይሉም፣ እግር ያላቸው አይሄዱም፣ አፍ ያላቸው አይናገሩም። ስለዚህ ምን ማለት ነው? ወደማይችሉ መስማት ወደማይችሉ ስለሚጸልዩ ሚር እርዳታ የለም። ተመልከቷቸው የበዓል ካህናት የተባሉትን በዓሎች ስማን ሲሉ በዓል ሰማቸው እንዴ? ሊሰማቸው አይችልም። ምክንያቱም ባዕድ ስለሆነ
በድን ስለሆነ ሕይወት አልባ ስለሆነ ነገር ግን ወደ እግዚአብሔርም ወደ ራሱ ሕያው ወደ ሆነ ወደ እግዚአብሔር ጸልዮም አለመቀበል የሚባል ነገር አለ። ለምሳሌ ያዕቆብ ምዕራፍ 4 ቁጥር 3 ላይ ትለምናላችሁ ግን አትቀበሉም ልባችሁ ንጹህ ስላልሆነ ይላል። በክፉ ልቦና በክፉ ዝንባሌ ስለምትለምኑ አትቀበሉም። ትጸልያላችሁ፣ ጾም ጸሎት ገብታችሁ ትለምናላችሁ፣ ግን ልባችሁ ጥሩ አይደለም፣ ንጹህ አይደለም። ስለዚህ ምን አታደርጉም? አትቀበሉም። መዝሙር 22:42 ላይ መዝሙር 22:42 ላይ ወደ እግዚአብሔር ጮሁ አልሰማቸውም ይላል እግዚአብሔር ቃል። አልመለሰላቸውም፣ ጮሁ ወደሱ አልመለሰላቸውም ይላል። ምክንያቱም መንገዳቸው ልክ አይደለም፣ እጃቸው ግፍ የተሞላ ነው፣ ህሊናቸው የረከሰ ነው። ስለዚህ እግዚአብሔር አይሰማቸውም። እና እነዚህ ሁለት ነገሮች አብረው መቀመጥ መቻል አለባቸው ወገኖቼ። የመቅረብና የመቀበል ቅድመ ሁኔታ ንጹህ ህሊና ነው ማለት ነው። ወደ እግዚአብሔር ለመቅረብም ቀርቦ ለመቀበልም ንጹህ ህሊና መሰረታዊ ነገር። እዚህ ጋር ንጹህ ህሊና ያለው ሰው ትእዛዙን ይጠብቃል፣ እግዚአብሔር ደስ የሚያሰኘውን ያደርጋልና እነዚህ ነገሮች የተያዙ ሆነው የመቀበል ድፍረቶቻችን ሆነው ተገልጠዋል ማለት ነው። እግዚአብሔር እንደዚህ የሚል ተስፋ ቃል ሰጥቷል ለህዝቡ ዘጸአት 15:26 ላይ ትእዛዜን ብትጠብቅ በፊቴ የሚበጀውን ብታደርግ በመንገዴ ብትሄድ በግብፃውያን ላይ ያመጣሁትን ደዌ እና ቸነፈር ባንተ ላይ አላመጣም፣ እኔ ፈዋሽ አምላክ ነኝና ይላል። ሕዝቅያስ ንጉሡ ሕዝቅያስ ጸሎት ያቀረበው ይሄን የተስፋ ቃል ይዞ ነው። ኢሳይያስ 38 ቁጥር 3 ላይ በፊት መልካም እንዳደረኩኝ በቀነት እንዲሄድኩኝ አስብ አለ። ታሞ ነበር ሕዝቅያስ አይደለም? ትሞታለህ ተባለ፣ ቤትን አስተካከል ተባለ። እግዚአብሔር ሆይ የተስፋ ቃል አለኝ አለ። ምክንያቱም በፊቴ የሚበጀውን ብታደርጉ ቃሌን ብትጠብቁ ትእዛዜን ብታደርጉ እፈውስሃለሁ፣ የግብፅን ደዌ ቸነፈር ባንተ ላይ አላመጣም ብለሃልና ይኸው አለ። በነገራችን ላይ ሕዝቅያስ እድሜ ሲጨመረለት የሆነ ሚራክል ወይ ደግሞ ዝም ብሎ የሆነ እንግዳ ነገር ሆኖ አይደለም። እግዚአብሔር በቃሉ መሰረት ነው ያደረገለት። አንድ እግዚአብሔር አስቀድሞ ያውቃል። የእግዚአብሔር ሉዓላዊነት ከኛ የጸሎትና በእግዚአብሔር ፊት የመቅረብ ነገራችን ጋር አብሮ የሚገጥም ነው እንጂ ሐሳቡን የሚያስቀይር አይደለም። እግዚአብሔር ስራ የሚሰራበትም አንዱ መንገድ የኛ ጸሎት ነው። ስለዚህ ሕዝቅያስ እንዲጸልይ እግዚአብሔር ፈልጓል ማለት ያንን ጸሎት የጸለየው በቃሉ መሰረት ነው፣ በእግዚአብሔር ተስፋ ቃል መሰረት ነው። እግዚአብሔርም ተለምኖ ሰማው፣ በፊቱ የሚበጀውን አድርጓል። ይኸው በፊት የሚበጀውን ብታደርግ አይደለም የሚለው ፈውሳለሁ አይደለም የሚለው ይኸው ፈውሰኛ ነው ያለው። ስለዚህ እግዚአብሔር ሕዝቅያስን ፈወሰው፣ እድሜ ጨመረለት። ማለት እድሜ ጨመረለት የሚለው አነጋገር በነገራችን ላይ ስህተት ነው። እንዳይሞት አደረገ። ለመሰላችሁ እድሜ አይጨመርም እግዚአብሔር ኢዮብ 14 ላይ ምንድነው የሚለው? ሰው የማይተላለፈው የእድሜ ዳርቻ አደረገለት ነው የሚለው። ሕዝቅያስን እግዚአብሔር ከቆጠረለት የእድሜ ዳርቻ አላለፈም ሕዝቅያስ። ነገር ግን ሳይደርስ በፊት ሊሞት ነበር፣ እንዲሞላ ግን አደረገው እግዚአብሔር። ሐሳቤን አገኛችሁት? ሕዝቅያስ እግዚአብሔር ከቆጠረለት እድሜ ተጨማሪ 15 ዓመት አልወሰደም። ተቆጥሮለት ከነበረው እድሜ ግን ሊቀነስበት ነበረ በህመም በደዌ እና እግዚአብሔር እድሜው እንዲሞላ አደረገለት። በምኑ? በጸሎቱ። ጸሎቱ በምን ላይ ተመሰረተ? በጌታ ፊት በጎን አድርጎ ስለነበር። ሲምፕል ነው ማለት ነው። ምንም አወዛጋቢ ነገር የለውም ነገርየው ማለት ነው። ክርስቶስ ኢየሱስም ይሄን ያሳየናል። እግዚአብሔር መቼም ታማኝ አምላክ ነው። በቃሉ የሚኖር አምላክ ነው። ለቃሉ የሚኖር አምላክ ነው። ቃሉን የሚያከብር አምላክ ነው። የተናገረውን ቃል የሚፈጽም አምላክ ነው። ስለዚህ የተስፋ ቃሎቻችን ይፈጸማሉ ካደረግናቸው ከኖርናቸው። ራሱ ክርስቶስ ጌታችን በዮሐንስ 8 ቁጥር 29 ላይ እንደዚህ አለ፣ አብ ለብቻዬ ተወኝም። ለምን? ሁሉ ጊዜ በፊቱ ደስ የሚያሰኘውን አደርጋለሁና ትእዛዙን እፈጽማለሁና። ምን እያለ ነው? ቅድመ ሁኔታና ምላሹን ነው ክርስቶስ ኢየሱስ የተናገረው። አብን ደስ ስለማሰኘው ትእዛዙን ስለመፈጽም በመንገዱ በላኬ መንገድ እየሄድኩኝ ስለሆነ ምንድን ነኝ? በፊቱ ማነው? ብቻዬን አይተወኝም። ብቻዬን አይተወኝም ማለት ይረዳኛል፣ ይደግፈኛል፣ ያግዘኛል፣ የለመንኩትን ይሰጠኛል። ክርስቶስ ኢየሱስ እንደውም እንደዚህ ይላል፣ አልዓዛርን ከሞት ሊያስነሳ ሲሄድ አባቴ ሁሌ እንደምትሰማኝ አውቃለሁ ይላል። ሁሌ ሰማኛለህ፣ አሁንም ሰማኝ።
ለምን? ትእዛዙን እፈጽማለሁ፣ በመንገዱ እሄዳለሁ፣ ስለዚህ ይሰማኛል ብሎ ነው የሚናገረው። ራሱ ክርስቶስ ኢየሱስ የፈወሰው አንድ አይነ ስውር ነበር አይደል? ታስታውሳለህ? ዮሐንስ 9 ላይ ያ ሰው እንዲህ ብሎ ተናገረ። ዮሐንስ 9 ላይ ቁጥር 31 ላይ ዓለም ከተፈጠረ ጀምሮ የምናውቀው አንድ ነገር ነው አለ። እግዚአብሔር በመንገዱ የሚሄዱትን ትእዛዙን የሚያከብሩትን እንደሚሰማ እንጂ ኃጢአተኛው እንደማይሰማ እናውቃለናል። እውነቱን ነው። የእግዚአብሔር ቃል ሁሉ እሱን ነው የሚለው። እግዚአብሔር የሚሰማው ቃሉን የሚያደርገውን ነው። እግዚአብሔር የሚሰማው ትእዛዙን የሚፈጽመውን ነው። እና ይሄን ነው የምናውቀው። ኃጢአተኛውን እንደማይሰማ እናውቃለን፣ በመንገዱ የሚሄደውን ጻድቁን እንደሚሰማ እናውቃለን አለ። እውነትም ነው። ይሄ በመላው መጽሐፍ ቅዱስ ተጽፏል። አሳፍ ሲዘምር እንዲህ ብሎ ተናገረ። መዝሙር 73 ቁጥር 1 ላይ መዝሙር 73 ቁጥር 1 ላይ ልባቸው ለቀና ለእስራኤል እግዚአብሔር ምንድን ነው? እንዴት ቸር ነው። ለማን? ልባቸው ለቀና፣ ለማንም ሰው አይደለም። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። መዝሙር 84 11 ላይም ልክ እንደዚሁ ልባቸው ለቀና ነው የእግዚአብሔር ቸርነት ይላል። መዝሙር 84 11 ላይም በተመሳሳይ መንገድ ልባቸው ለቀና በፊቱ መልካም ለሚያደርጉ እግዚአብሔር ቸር ነው፣ ለጋስ ነው፣ የሚሰማ አምላክ ነው፣ የሚሰማ የሚለመን አምላክ ነው። ትንቢተ ሚክያስ 2 ቁጥር 7 ላይ እንደዚህ ይላል፣ ቃሌ በቅንነት ለሚሄድ በጎ አያደርግምን ይላል። በቅንነት ለሚሄድ ሰው በጎ አደርጋለሁ በቃሌ ይላል እግዚአብሔር። በጎ ነው የሚያደርገው። እንደገና ምሳሌ 2:7 ሚልኪያስ 4:2 ብዙ የእግዚአብሔር ቃሎች ልሰጣችሁ እችላለሁ። እነዚህ ሁሉ ክፍሎች የሚነግሩ ምንድነው? ትእዛዙን የሚጠብቅ እግዚአብሔር ደስ ለማሰኘት የሚጥርን ሰው እግዚአብሔር ይሰማዋል። በመንገዱ የሚሄድን በንጽህና የሚሄድን ሰው እግዚአብሔር ይሰማዋል። መዝሙር 100 ላይ አንድ በጣም 100 እና 101 ላይ እንደዚህ የሚል ቃል አለ። እግዚአብሔር ሆይ መቼ ወደ እኔ ትመጣለህ ይልና በቤቴ መካከል በልቤ ቅንነት ይሄዳለሁ። ቃሌ የጠበቅኩ ነው። አንተን የሚወዱትን እወዳለሁ፣ የሚቃወሙን እቃወማለሁ። መቼ ወደ እኔ ትመጣለህ ይላል። ምን ማለት ነው? እኔ አሟልቻለሁ መስፈርቱ፣ ስለዚህ መቼ ትመጣለህ? ጸሎት የሚጠየቀው ራሱ በቅድመ ሁኔታ ውስጥ ስናልፍ መሆኑን ጥያቄ የለውም። እግዚአብሔር የሁሉ ዳኛ ነው። በቅንም የሚፈርድ አምላክ ነው። ቅን ፈራጅ ነው። በቅንነት ለሚሄድ ሰው ከበጎ ነገር፣ ለዚህ እኮ ነው እግዚአብሔር የሚፈልጉ ከበጎ ነገር አይጎሉም ይለናል መጽሐፍ ቅዱስ። ፊቱን ፈልጉ ፊታችሁ አያፍርም ይለናል መጽሐፍ ቅዱስ። እግዚአብሔርን አክብሮ እኔ ያከብሩኝ ምን አደርጋለሁ? አከብራለሁ። ይናቁኝስ ይናቃሉ። ይህ አይሆንልኝም አለ እግዚአብሔር። ስለዚህ ይሄ በቃ መሰረታዊ ሀሁ ነው። ማንም ሰው ያውቀዋል። ባይ ዲፎልት ማንም ሰው ውጭ ያለ ሰው ያውቃል። እግዚአብሔር የሚሰማው ማንን ነው? ትእዛዙን የሚያከብሩትን። እንደውም እንደዚህ ይላል፣ ቃሌን ስናገር ስላልሰማችሁኝ እናንተም ቃል ስትናገሩ አልሰማችሁም። ዘካርያስ 7:7 ላይ ታገኛላችሁ። እና እኔ ስናገር አልሰማችሁኝም፣ ስለዚህ ስትናገሩ አልሰማም። ሕጉን ከመስማት ጆሮን የሚመልሰው ጸሎቱ ምንድነች? አጸያፊ ናት አይደል የሚለው መጽሐፍ ቅዱስ። ጸሎቱን እግዚአብሔር እንኳን ሊሰማ ይጸየፈዋል ጸሎቱን፣ ምክንያቱም የእግዚአብሔርን ቃል ቀን ንቋልና። ስለዚህ ልክ ነው። በመንገዱ የምትሄዱ ከሆነ ትእዛዙን የምታከብሩ ከሆነ ምንድነው የሚያደርገው? እግዚአብሔር ይሰማቸዋል ማለት። ግን እዚህ ጋር አንድ በጣም ኢንተረስቲንግ ነገር እንድትሰሙኝ ይፈልጋለሁ። በደንብ ስሙኝ። እዚህ ጋር ትእዛዙን የምናደርግ ብቻ አይደለም እዚህ ጋር የሚለው፣ በፊቱ ደስ የሚያሰኘውን ምን ፈጽም ይላል። ልብ በሉ። ትእዛዙን ማድረግ ማለት የሆነ ውጫዊ የሆነ ፓሲቭ የሆነ ኦቢዲየንስ አይደለም። አክቲቭ ፓሽን ይፈልጋል ወገኖቼ። ቅድም ስለ መንግስታት ተናግሬያለሁ። ታክስ ፔየር የሆነ ሰው ለምሳሌ በሰለጠኑ ሀገሮች ውስጥ ታክሱን በተገቢ የሚከፍል ግብር የማይጭበረብር ሰው መንግስትን ሄዶ ይሄን አድርግ፣ ለምን ይሄን አላደረክም ብሎ የመጠየቅ መብት አለው። ነገር ግን ያ ሰው የታክስ የሚከፍለው መንግስቱን ስለሚወድ ነው ብትሉ አይደለም፣ ግዴታው ስለሆነ ነው። የመንግስታትን ሕግ የምንፈጽመው ግድ ስለሆነብን ልንፈጽም እንችላለን። የፍቅር ጉዳይ ላይሆን ይችላል የሚያስፈጽመን የውጪ ትእዛዛትን ማለት ከክርስትና ከመንፈሳዊ ነገር ውጪ ያለው ሴኩላር ነገሮችን የምናደርጋቸው ስለወደድናቸው ላይሆን ይችላል። ቀይ መብራት ጥሼ የማላልፈው ስለምፈራ ነው እንጂ ቅጣቱና ኮንሲኩዌንሱን ወደጄ ላይሆን ይችላል አይደለም እንዴ?
እዚህኛው ላይ ግን ይሄ አይደለም ወገኖቼ። ለእግዚአብሔር ስንታዘዝ ለመታዘዝ የሚያነሳሳን ነገር ነው ወሳኙ። በደንብ ስሙኝ፣ እዚህ ጋር ወሳኝ ነገር ስለሆነ ለምን ታዘዝ ትዝ ይላችኋል። ከዛሬ 3-4 ሳምንት በፊት አቤልና ቃየልን ስንመለከት እግዚአብሔር አቤልና ቃየልን መስዋዕታቸውን እንዴት እንደሆነ ሲመለከት ወደ አቤልና ወደ መስዋዕቱ አይደለም ይለው። መስዋዕታቸውን ብቻ አይደለም እግዚአብሔር ያየው፣ ልባቸውንም ፊታቸውንም አቀራረባቸውን ጭምር ነው ያየው እግዚአብሔር። ስለዚህ መታዘዝ መስዋዕት ማቅረብ እኮ ነው መታዘዝ አይደለም እንዴ? ነገር ግን መስዋዕት ስታቀርብ ራሱ ለምንድን ነው? ደስ ልታሰኘው ነው ወይስ ደግሞ ፈርተህና የሆነ ነገር ተስፋ አድርገህ ጮሌ የሆነ አንተ ብልጥ ሆነ የሆነ ነገር ለማድረግ ነው የምታመጣው? እሱ ነው ትልቁ ማተር የሚያደርገው ነገር። እና በፊቱ ደስ የሚያሰኘውን ማድረግ የሚለውን አስምሩበት ወገኖች። ትእዛዙን የምንፈጽመው እግዚአብሔርን ደስ ለማሰኘት ስለምንፈልግ፣ ትእዛዙን የምንፈጽመው ደስ እንዲሰኝ እግዚአብሔር ስለምንፈልግ ወገኖቼ። ተራ ምሳሌ ልጠቀም። ልጆቼ የሆነ ነገር አምጣ ሲሉኝ ወይ የሆነ ነገር ግዛልኝ ሲሉኝ ይገዛላቸዋል። ፈርቻቸው ነው? ደስ ላሰኛቸው ስለምፈልግ ነው አይደለም እንዴ? ባላደርግላቸው የሚያመጡብኝ ነገር የለም። ነገር ግን ከፍቅር የወጣ መታዘዝ ነው የምታዘዘው። እግዚአብሔርን ደስ ልታሰኙት ነው እንጂ የምትታዘዙት በመፍራትና በመንቀጥቀጥ የሆነ መዓት ይመጣብኛል በማለት አይደለም የምንታዘዘው። ወይ ደግሞ ጥቅማችን ብቻ እየተመለከተን አይደለም የምንታዘዘው። በጣም የምወደው አንድ ቃል ልንገራችሁ። መዝሙር 119 ቁጥር 47 ላይ መዝሙር 119 ቁጥር 47 ላይ እጅግም በወደድኳቸው በትእዛዝ ደስ ይለኛል። ትእዛዞቹ ምንድን ነው የሚለው? እጅግ በወደድኳቸው። እንደውም ሱፐርላቲቭ ይጠቀማል። እጅግ በወደድኳቸው ትእዛዞችን መፈጸማቸው ምን ስለማረጋቸው ነው? ስለምወዳቸው። እጅግም በምወዳቸው በወደድኳቸው በትእዛዞች ደስ ይለኛል ብሎ ይናገራል። እኔ አንድ በጣም የምወደው ሌላ ቃል ደግሞ ልንገራችሁ። ሮሜ 14 ቁጥር 18 ላይ ሮሜ 14:18 ላይ እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛልና ይላል። ልብ በሉ። እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛልና ምን ማለት መሰላችሁ? እንዴትም አድርገህ ታዘዝ አይለንም እግዚአብሔር። እንደዚህ አድርጎ የሚገዛ ሰው እግዚአብሔርን ደስ ያሰኛል። ገብቷችኋል? ውሃ አጠጣኝ ስትሉት ሰው ሲሰጣችሁ ውሃ እንዴትም አድርጎ ቢሰጣችሁ ደስ ይላችኋል? እንዲህ አድርጎ ቢሰጣችሁ ደስ ይላችኋል ወይ? እንደዚህ አድርጎ ደስ አቀራረቡም ታያላችሁ አይደል? ሰው እንኳን ከፍትፍቱ ምን ይላል? ፊቱ ይላል አይደል? ምን ማለት ነው? እንደዚህ አድርጎ የሚገዛ ብቻ አይደለም፣ እንደዚህ አድርጎ የሚገዛ። እንዴት አድርጎ የሚለውን አብራራላችኋል። እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛል። መገዛት ብቻ አይደለም ቁም ነገሩ፣ እንደዚህ አድርጎ መገዛቱ ነው። እየሰማችሁ ነው? እየተገዛችሁ ነው የሚል ጥያቄ የለኝም። እንዴት አድርጋችሁ ነው የምትገዙት? እንደዚህ አድርጋችሁ ነው ወይስ እንደዛ አድርጋችሁ እንደፈለጋችሁ አድርጋችሁ ተገዙ አይልም መጽሐፍ ቅዱስ። እያጉረመረምክም እየተነጫነችክም እያለቃቀስክም። እንደውም ሲሰጡት እግዚአብሔር በምን የሚሰጠውን ይወዳል? በደስታ የሚሰጠውን ይወዳል፣ በሐዘን ወይም በግድ አይደለም። ስለዚህ እንደዚህ አድርጎ የሚታዘዘውን እግዚአብሔር ይወዳል ስለሚል መጽሐፍ ቅዱስ እንዴት አድርጎ አሁን ያነበብኩላችሁ ቃል ሐረግ ነው፣ ከመካከል ነው የወሰድኩት። እንደዚህ አድርጎ ለክርስቶስ የሚገዛ ሰው እግዚአብሔርን ደስ ያሰኛል አልኩኝ እንጂ እንዴት አድርጎ የሚለውን አልነገርኳችሁም። ነገር ግን ጳውሎስ ይነግረናል እንዴት አድርጎ የሚለውን። ምዕራፍ 14 ላይ ይሄ ያለው ሐሳቡ ከምዕራፍ 13 ጀምሮ የተያዘ ነውና ምዕራፍ 13 ላይ ሮሜ ከ8 እስከ 10 ያለውን ልንገራችሁ። ሮሜ 13 ከ8 እስከ 10 እንደዚህ ይላል። ፍቅር የሕግ ፍጻሜ ነው ይልና አትግደል፣ አታመንዝር፣ በሐሰት አትመስክር የሚለው ሁሉ በምን ይታሰራል? ባልንጀራን እንደ ራስ ውደድ በሚል ይታሰራል ይላል። ባልንጀራን አልገደልከውም። ለምን? ጣጣ ስለፈራ፣ መከራ እንዳይመጣብህ ስለፈለክ፣ ወይ ደግሞ ነግበኔ ብለህ ነገ ደግሞ እሱ የሆነ ነገር እንዲያደርግልህ ፈልገህ ነው ወይስ ወንድምን ስለወደድከው ነው? ስለዚህ አቋራጩ ትክክለኛው የመታዘዝ መንገድ ወንድምን በመውደድ ከሆነ የምታደርገው፣ ከወደድከው አትገድለውም፣ ከወደድከው በሐሰት አትመሰክርበትም፣ ከወደድከው አትዋሸውም፣ ከወደድከው አትሰርቀውም።
እንደውም ትሰጠዋለህ እንጂ። ስለዚህ መውደድ ፍቅር የሚባለው ቃል ሁሉንም በአንድነት ህጎቹን ጠቅልሎ ይዛል ማለት ነው። ስለወደድከው ሁሉ ነገር። ስለዚህ ከዚህ ተነስቶ የሚታዘዝ ማለት ነው። ከፍቅር ተነስቶ የሚታዘዝ ሰው እግዚአብሔር ደስ ያሰኛል። ከፍቅር ተነስቶ የሚገዛ ሰው እንጂ መገዛት አይደለም ዋናው ነገር ወገኖች፣ መገዛት አይደለም። ለምሳሌ ታገሱ የሚል ቃል አለ መጽሐፍ ቅዱስ። ነገር ግን በፍቅር ታገሱ የሚል ሮሜ ኤፌሶን ምዕራፍ 4 ቁጥር 3 ላይ በፍቅር ታገሱ ይላል። ምን ማለት መሰላችሁ? ሰው ጥርሱን ነክሶ አይታገስም? ይታገሳል አይደል? ውስጣችሁ ልብን እያለ ሰው አትታገሱ? ትታገሳላችሁ። በፍቅር መታገስ ግን ሌላ ጉዳይ ነው። ስለዚህ የሚታገሰው ብፁዕ ነው አይደለም የሚለው እግዚአብሔር ደስ ያሰኛል ላይ ነው። በፍቅር እንደዚህ አድርጎ የሚታገስ ሰው፣ እንደዚህ አድርጎ የሚታዘዝ ሰው፣ እንደዚህ አድርጎ ለክርስቶስ የሚገዛ ሰው እግዚአብሔር ደስ ያሰኛል። በፍቅር የሆነ ሰው እግዚአብሔር ደስ ያሰኛል ብሎ ነው የሚያስቀምጠው ክርስቶስ ኢየሱስ። ከዛ በኋላ ምንድነው ውጤቱ ይላል? የምትለምኑትን ታገኛላችሁ፣ የምንለምነው ሁሉ እንደምንቀበል እናውቃለን ይላል። ይሄንን ራሱ ጌታችን አስቀድሞ ተናግሯል። ዮሐንስ 15 ቁጥር 7 ላይ እንደዚህ ይላል። ዮሐንስ 15 ቁጥር 7 ላይ በእኔ ብትኖሩ ቃሎቼም በእናንተ ቢሆኑ የምትወዱትን ሁሉ ለምኑ ይሆንላችሁማል። ቁጥር 10 ላይ ዝቅ ብሎ እዛው ዮሐንስ 15 ቁጥር 10 ላይ በፍቅሬ ኑሩ እኔ በአባቴ ፍቅር እንደምኖር ይላል። ስለዚህ በእኔ ኑሩ፣ በቃሌ ኑሩ ማለት በፍቅር ኑሩ ማለት። በፍቅር የሚኖር ሰው የሚለምነው ሁሉ ይደረግለታል። ለምሳሌ የምትለምኑት ሁሉ የሚደረግላችሁ፣ የምትለምኑት ሁሉ የምትለምኑት ለራሳችሁ ብላችሁ አይደለም። ሁሉ በጣም ይሄን ቃል ስሙኝ። አንድ ነገር ስትለምኑ ወንድሞቻችሁን የምትወዱ ሰዎች ከሆናችሁ የምትለምኑት ለእናንተ ጥቅም አይደለም። በፊልጵስዩስ 2 ምዕራፍ 2 ቁጥር 4 ላይ እንደጻፈ ማንም ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ። ስለዚህ የለመንከው ለአንተ አይደለም፣ ወይ ደግሞ ለአንተ ብቻ አይደለም፣ ካንተ ይልቅ እንደውም የለመንከው ለባልንጀራ። ምክንያቱም ባልንጀራ ከራስ እንዲሻል በትህትና ቆጥረሃል። አንተ ትብስ አንቺ ትብሽ የሚባል አባባል ታውቃላችሁ? እሱ ይሻላል እሱ ይብሳል ብለሃል። ስለዚህ እግዚአብሔር ሲሰጥህ ምንም ተማምኖ ነው የሚሰጥህ። ልመናህ ቢያበለጽግ እንድትኮራ አይደለም፣ በባልንጀራ ላይ ልትረዳው ነው የበለጸግከው። ይሄን እግዚአብሔር ያውቃል። ስለዚህ ያበለጽጋል። ብልጽግና የለመንከው ይሰጥሃል። ምክንያቱም ያንተ ብልጽግና ብዙዎችን የሚረዳ ስለሆነ። ሹመት ነው የለመንከው ይሾምሃል እግዚአብሔር። ምክንያቱም ሹመት ለብዙዎች ረፍት ነው እንጂ አንተ ልትዘባነን ስላልተሾምክ። ተመሳሳይ ነገር ልንገራችሁ። ማቴዎስ 7 ላይ ከ7 እስከ 12 ላይ የተያዘ ቃል ብዙ ሰዎች አያያዙትም። ቃሉን ነጣጥለው ነው የሚመለከቱት። አንኳኩ ምን ይልላቸዋል? ይከፈትላቸዋል። ለምኑ ይሰጣቸዋል። እሹ ታገኛላችሁ። ለሚለምን ሁሉ ይሰጠዋል፣ ለሚያንኳኳ ሁሉ ይከፈትለታል፣ የሚፈልገው ሁሉ ያገኛልና ይላል። እና ምንም ቡርቅቅ ያለ ነገር ነው የሚመስለው። ማሰሪያ አንቀጹ ግን ልንገራችሁ፣ ለእናንተ እንዲደረግላችሁ የምትፈልጉትን ሁሉ ሌላውም አድርጉ። እሻ ፈልግ፣ አንኳኳ። ለአንተ የተከፈተው ግን ለባልንጀራ እንዲከፈት ካልፈለግ አታንኳኳ። የተያዘ ነው። ለባልንጀራም ያልፈለግከው ነገር አንተ አትጠይቅ። እርግጠኛ ሆነን እግዚአብሔር እንደሚሰማ የምታውቀው ለብቻ የሆነ ማንም ሳያይ ተደብቀ ልትበለጽግ ከሆነ አይሰማህም እግዚአብሔር። ከፍቅር አይደለም እሱ ከውድድር ነው። ከውድድር መንፈስ ነው የመጣው። ስለዚህ ለባልንጀራ ፈልገህ ከሆነ የመጣው ያን ነገር እግዚአብሔር ይሰማል። በተቃራኒ ታውቃላችሁ አንድ የሚባል አባባል አለ። አንድ ሰው እግዚአብሔር ጓደኛ እንደዚህ ያለው አሉ አይደለም? ታውቃላችሁ ሁሉ ጊዜ የሚናገር ነገር የምትለምነውን ሁሉ አደርግልሃለሁ፣ ነገር ግን ለአንተ የሰጠሁትን እጥፉን ለባልንጀራ አደርጋለሁ ሲለው ያ ሰውዬ ምንድን ነው የለመነው? አንድ አይኔን አጥፋው። ለምንድን ነው? የባልንጀራው ሁለቱ እንዲጠፋ። እንደዚህ አይነት ሰዎችን እግዚአብሔር ይሰማል አይሰማም? ስለዚህ ለምሳሌ ሁለት አይነ ስውር የሆነ ሰው አንድ አይኔን አብራ ቢል የባልንጀራው ሁለቱ እንዲበራ ፈልጓል ማለት ነው። በተቃራኒ እግዚአብሔር እባክህ አንድ አይኔን እንኳን አብራልኝ ቢል አንድ ሰው እውነተኛ ክርስቲያን ከሆነ የአይነ ስውር ጓደኛው ሁለቱም አይኖች እንዲበሩ ፈልጎ ነው የሚጠይቀው። ስለዚህ እግዚአብሔር ይሰማዋል። ለምሳላችሁ በፍቅር ነው የጠየቀው። በፍቅር የተጠየቀ ነገር እግዚአብሔር ይሰማል። በተረፈ ጸሎት ይከለከላል። አንድ ነገር ልናገር ነው ልጨርስ። ወደ ፐርሰናል ነገር ላምጣው።
ባልና ሚስት እንኳን ራሳቸው ካልተዋደዱ ካልተከባበሩ ጸሎታቸው ይከለከላል። አንደኛ ጴጥሮስ 3:7 ላይ ጸሎታችሁ እንዳይከለከል ተስማሙ ተከባበሩ ይላል። ባልና ሚስት ባል ሚስቱን ሳይወድ ሚስት ለባሏ ሳትገዛ ቢንበረከኩ ትርጉም የለውም። አይሰማም እግዚአብሔር። ጸሎታቸው ይከለከላል፣ ስታክ ያደርጋል። ሲዋደዱ ግን ይከፈታል። መዋደድ ብዙ በሮች ያስከፍታል ወገኖች። ለምሳሌላችሁ ስትዋደዱ የሚደረግላችሁ ነገር ሴፍ ነው፣ ማንም አይጨነቅም። በተደረገላችሁ ነገር ለብዙዎች የምትተርፉ ሰዎች ናችሁ የምትሆኑት። አንደኛ ቆሮንቶስ 13 ላይ ያለውን ቃል ታውቃላችሁ። ተራሮችን እስከማፈልስ ድረስ እምነት ቢኖረኝ ነገር ግን ምን ከሌለኝ ምንድን ነኝ? ከንቱ እንደሚንሸዋንሸው ጸናጽል ነኝ። አንድ ሰው እሱ ሲፈታ የተናገረውን ነገር ሁሉ ያረሳው። ተራራ የሚያፈልስ እምነት ወይ ደግሞ የሆነ አንድ ተራራ ተነቅሎ የሆነ ቦታ እንዲተከል የሚያደርግ እምነት ያለው ሰው ፍቅር ግን የሌለው ቢሆን ከፊት ያለው ተራራ ተነስቶ የጓደኛዬን በር ይዝጋ ብሎ ነው የሚጸልየው። ተራራ የማሰንሳት እምነት አለው፣ ፍቅር ግን የለውም። ስለዚህ ያነሳውን ተራራ የት ነው የሚደነቅረው? ባልንጀራው በር ላይ የሚደነቅረው። ስለዚህ ይህን ሰው እግዚአብሔር ይሰማዋል። ጸሎታችን እንዲሰማ ልባችን ቀና ይሁን።